እንደምን አላችሁ? ዛሬ የምንመረምረው በኦርቶዶክስ ክርስትና ውስጥ ያለውን የክህነትን ምንነት ነው። በጣም ጥልቅ እና በሆነ መንገድ እርስ በርሱ የሚጋጭ የሚመስል ባህሪ ያለው። በአንድ በኩል መለኮታዊ ክብር ነው፣ በሌላ በኩል ደግሞ ሰው ልጅ እጅግ የሚያስፈራ ኃላፊነት ነው። ይሄ የአንድ ጓደኛ በሌላኛው ላይ ያቀረበው እጅግ በጣም መራር የሆነ የቁጣ ክስ ነበር። አንደኛው ጓደኛ ፈጽሞ ብቻውን መሄድ ያልፈለገበትን መንገድ እንዲጀምር ተደርጓል። እንዴት? በአንድ ቅዱስ ማታለል ከተፈጸመበት በኋላ ነው እንግዲህ ይህንን የተናገረው። እንግዲህ ይህን ለመረዳት ከዚህ ክህደት ጀርባ ያለውን ታሪክ መቆፈር አለብን። ምክንያቱም ይሄ ታሪክ የዚህን ጥንታዊ ሥልጣን ዋና ውጥረት ልቡን ነው የሚገልጥልን። እሺ፣ ታሪኩ የሚጀምረው እዚህ ጋር ነው። ሁለት ነፍስና ሥጋ የሆኑ ጓደኛዎች ነበሩ፣ ዮሐንስ አፈወርቅና ባስልዮስ እናላቸው። ሁለቱም ለክህነት ሊሾሙ ነው የሚል ወሬ ሰሙ። ዮሐንስ አፈወርቅ በሰማው ነገር በጣም ደንግጦ እኔ ለዚህ ነገር ብቁ አይደለሁም በሚል ስሜት ተደበቀ። እናም ምን መሰላችሁ? ያሰበውን ከባስልዮስ ደበቀው። ባስልዮስ እንዲሾሙ መንገዱን አመቻቸ። እንዴት? ዮሐንስ አፈወርቅ አስቀድሞ እንደተያዘ ወይም በቅርቡ እንደሚከተለው በሐሰት በማሳመን ባስልዮስ ብቻውን እንዲያዝና እንዲሾም አደረገው። ይሄ ባስልዮስ ሐዘን አንድ ትልቅ ጥያቄ እንድንጠይቅ ያደርገናል። እንዴት ሆኖ ነው አንድ ሰው እንዲህ አይነት ታላቅ ክብር ካለው ሥልጣን የሚሸሸው? ይህን ለመመለስ መጀመሪያ የክህነት ክብር ምንድን ነው የሚለውን መረዳት አለብን። የክህነት ክብር መሠረቱ በቀጥታ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ የተሰጠ ትእዛዝ ነው። ይህን ትእዛዝ ደግሞ እንደ ፍቅር የመጨረሻ መለኪያ አድርጎ ነው ያስቀመጠው። የማለት የመንጋውን የቤተ ክርስቲያንን ማኅበረሰብ መጠበቅ እንዲሁ ሥራ አይደለም በጭራሽ። ይልቅስ ለእግዚአብሔር ያለንን ፍቅር የምናሳይበት ትልቁ መንገድ ነው። እንግዲህ ይሄ ሥልጣን ረዥም ታሪክ አለው። ከብሉይ ኪዳን ጀምሮ ብናይ መጀመሪያ ላይ የቤተሰብ አባቶች ነበሩ ሚናውን የሚወጡት። ከዛ በሙሴ ዘመን ደግሞ መደበኛ ሆነና በአሮንና በሌዊ ነገድ በኩል በዘር የሚተላለፍ መዋቅር ያዘ። ግን አዲስ ኪዳን ላይ ስንመጣ ነገሩ ፍጹም ተለወጠ። ክርስቶስ ብቸኛው እና እውነተኛው ሊቀ ካህናት ሆነ እና የእርሱ ክህነት ከድሮ ፍጹም የተለየ ነው። እንዴት? ዘላለማዊ ነው፣ ፍጹም ነው፣ ከሁሉም በላይ ደግሞ በራሱ መሥዋዕትነት የታተመ ነው። እናም በዚህ አዲስ ክህነት ከሐዋርያት በተላልፈው በዚህ ክህነት ማለት ነው ካህናት ከነገሥታት አልፎ ተርፎም ከመላእክት የሚበልጥ ሰማያዊ ሥልጣን ተሰጥቷቸዋል። ምን አይነት ሥልጣን ነው? የማንሰርና የመፍታት በእግዚአብሔር ስም ኃጢአትን ይቅር የማለት ሥልጣን። ይሄ እጅግ የተቀደሰ ተግባር ካህኑን የት እንደሚያስቀምጠው ልብ እንበል። በሰማይና በምድር መሃል ልክ እንደ ድልድይ ማለት ነው። እንግዲህ ክብሩ ይህን ያህል ከሆነ ወደ መጀመሪያው ጥያቄያችን እንመለስ። ለምን መሸሽ አስፈለገ? የዮሐንስ አፈወርቅ መልስ የዚህ ሁሉ እንቆቅልሽ ቁልፍ ነው። የሸሸበት ምክንያት ክብሩ እጅግ ታላቅ ስለሆነ እና ደግሞ የራሱን የነፍሱን ደካማነት ጠንቅቆ ስለሚያውቅ። በደንብ የተረዳው ነገር ቢኖር የካህኑ ትግል ከምድራዊ ነገር ጋር እንዳልሆነ ነው። ከማን ጋር ነው? ከመንፈሳዊ ኃይላት ጋር። እስኪ እናነጻጽረው። አንድ የበገረኛ የሚዋጋው ከሚታዩ ጠላቶች ጋር ነው አይደል? ከተኩላ፣ ከዘራፊ። የነፍሳት ተረኛ የሆነው ካህን ግን ትግሉ ከመንፈሳዊ ኃይላት ጋር ነው እና ደግሞ በኃይል ልታሸንፈው ከማትችለው በማሳመን ብቻ ከሚድነው ከሰው ልብ ድብቅ በሽታ ጋር ነው። ዮሐንስ አፈወርቅ ትልቁን አደጋ የከንቱ ውዳሴ አስፈሪ ቋጭኝ ብሎን ያሰየመው። ይህን ሥልጣን ራሱን እንደ መንፈሳዊ ወጥመድ ነው ያየው። ካህኑ በሥልጣንና በዝናብ በሚወለዱ ውስጣዊ አውሬዎች የሚከበበበት ቦታ ነው ብሎ ያምን ነበር። በዚያ ቋጭኝ ላይ የሚኖሩ አራዊት ብሎ የጠራቸው እነዚህን ነው። ቁጣ፣ ቅናት፣ ክርክር፣ ስድብ፣ ሐሰት፣ ግብዝነት፣ ውዳሴ መውደድ እና ክብር መፈለግ። የሌሎቹን ነፍስ እንዲጠብቅ አደራ የተሰጠውን ሰው የራሱን ነፍስ ለመበጣጠስ የተዘጋጁ ናቸው ብሏል። እናም ይህንን ስለሚያውቅ ዮሐንስ አፈወርቅ ደካማና ትሑት የሆነችው ነፍሴ ለዚህ አደገኛ ሥራ ብቁ አይደለችም ብሎ አመነ። እሺ፣ መስፈርቱ ይህን ያህል ማይሻል ከሆነ ቤተ ክርስቲያን እንዴት ነው የምትወጣው?
ቤተ ክርስቲያን እንግዲህ ይህንን ከባድ ፈተና የሚታልፉ በደንብ በተወቃቀረ አገልግሎት ነው። ይሄ ደግሞ ኃላፊነቱ የሚተላለፉ ሐዋርያዊ ተተኪነት የሚባለው የጋራ ኃላፊነት ነው። ይሄ የሚያረጋግጠው ምንድን ነው? ስልጣኑ የግል አይደለም። ከየት ነው የመጣው? በቀጥታ ከክርስቶስ በቤተ ክርስቲያን በኩል ነው። እና ይሄ አገልግሎት በሦስት ተለያዩ ደረጃዎች ተዋቅሯል። ኤጲስቆጶሱ የበላይ ተመልካች ነው። ቄሱ ደግሞ የአጥቢያ ወረኛ ነው። ዲያቆኑ ደግሞ አገልጋይ ወይም ረዳት ነው። እናም ሦስቱም በጋራ መንጋውን ለመጠበቅ የሚያስችል ጠንካራ መዋቅር ይፍጠራሉ። እና እዚህ ጋር በጣም ወሳኙ ነጥብ ያ አገልግሎታቸው ውጤታማነት በግል ምግባራቸው ላይ የተመሠረተ አለመሆኑ ነው። ይልቁንስ በእነርሱ በኩል በሚሠራው በራሱ በክርስቶስ መገኘት ላይ ነው። በቃ ይሄ ክብር እጅግ ታላቅ ከመሆኑ የተነሳ ፍርሃትን ሊያጭር ይችላል። ሸክሙ ደግሞ በጣም ከባድ ከመሆኑ የተነሳ በጸጋ ብቻ ነው ሊሸከሙት የሚችሉት። በመጨረሻም ቅዱስ ዮሐንስ አፈወርቅ እንድንጠይቅ የሚያስገድደን ጥያቄ ይሄ ነው። ሥልጣኑ ሰማያዊ ሆኖ ሳለ ያዡ ግን ስህተት የሚሠራ ሰው ሲሆን የቱ ይበልጣል? የጥሪውን ክብር መቀበል ወይስ እምቢ የማለት ጥበብ? ይህ ጥያቄ እስከ ዛሬ ድረስ የዚህ የተቀደሰ ሥልጣን ዋናውና ማዕከላዊ ጥያቄ ሆኖ ቀጥለዋል። አንዳንድ ጊዜ በቃ አንድ ቃል ብቻ በምዕራቡ ዓለም ክርስትና እና በኦርቶዶክስ ክርስትና መካከል ያለውን ሰፊ ልዩነት ሊገልጥ ይችላል። በዚህ ጥልቅ ትንታኔ ውስጥ በውጪ ሲታይ በጣም ቀላል የሚመስል አንድ ቃል እንዴት ሁለት የተለያዩ የዓለም እይታዎችን ሊያሳየን እንደሚችል እንመለከታለን። እንግዲህ እስቲ ወደ ዋናው ጉዳይ እንግባ። ማዕከላዊ ጥያቄ ምንድን ነው? መንፈሳዊ አገልግሎት ስነ መለኮት ወይም ፓስቶራል ቴዎሎጂ ማለት ምን ማለት ነው የሚለው ነው። ይህ አገላለጽ በምዕራቡ ዓለም ስነ መለኮታዊ ውይይት ውስጥ የተለመደ ነገር ነው። ወደ ኦርቶዶክሳዊው ዓለም ስመጣ ግን ትንሽ ግራ የሚያጋባ የቃላት አጠቃቀም እንቅፋት ይፍጠራል። ችግሩ ደግሞ የትርጉም ብቻ ሳይሆን ከስሮ ያለው አስተሳሰብ ራሱ ፈጽሞ የተለየ መሆኑ ላይ ነው። እሺ፣ ይህንን ግራ መጋባት ለመፍታት እስቲ የሁለት ተለያዩ ስነ መለኮታዊ አቀራረቦችን ታሪክ እንመልከት። አንድ ቃል እንዴት ሁለት ተለያዩ መንገዶችን ሊያመለከት እንደሚችል ስንመለከት ነገሩ ይበልጥ ግልጽ እየሆነ ይመጣል። ልዩነቱ በጣም አስገራሚ ነው። በፕሮቴስታንት አስተምህሮ መንፈሳዊ አገልግሎት ስነ መለኮት ስንል በማህበረሰቡ ላይ ያተኮረ ወቅታዊ ጉዳዮችን የሚዳስስ ተግባራዊ ወይም አፕላይድ የስነ መለኮት ዘርፍ ተደርጎ ነው የሚወሰደው። ወደ ኦርቶዶክስ ወገን ስመጣ ግን የመጀመሪያው ምላሽ ፈጽሞ የተለየ ነው። መንፈሳዊ አገልግሎት የሚለው ቃል የካህናትና የጳጳሳትን ልዩ ሥራ ብቻ የሚመለከት ነው የሚመስለው። ከዛም በላይ ተግባራዊ ስነ መለኮት የሚለው ሐሳብ ራሱ እንግዳ ነው። ምክንያቱም በኦርቶዶክስ አስተምህሮ ሁሉም ስነ መለኮት ከሕይወት ጋር የተሳሰረ እና በተፈጥሮ ተግባራዊ ነው ተብሎ ስለሚታመን ነው። እና ይሄ ልዩነት በጣም ወሳኝ ወደ ሆነ ፍንጭ ነው የሚወስድን። በኦርቶዶክስ አስተሳሰብ ውስጥ አካዳሚያዊ እና ተግባራዊ ስነ መለኮትን የሚለየውን ግድራ የሚያፈርስ አንድ መሰረታዊ መርህ አለ። የቅዱስ ኤቫግሪስ አባባል በቃ ሁሉንም ነገር አንድ ላይ ነው የሚያጠቃልለው። ስነ መለኮት የአእምሮ ልምምድ ብቻ አይደለም፣ በጸሎት የሚገለጽ የህይወት ተሞክሮ ነው። አንዱ ከሌላው ሊለይ አይችልም። ስነ መለኮትና ጸሎት የአንድ ሳንቲም ሁለት ገጽታዎች ናቸው ማለት ነው። ስለዚህ ወሳኙ ነጥብ ይሄ ነው። ኦርቶዶክሳዊ ስነ መለኮት በመጽሐፍት ላይ ብቻ የተመሰረተ ሳይሆን በቤተ ክርስቲያኗ የጸሎት ህይወት ዙሪያ የሚያጠንጥን ነው። የዚህ ሁሉ ማዕከል ደግሞ ቅዳሴ ነው። በዚህ ምክንያት ተግባራዊ ስነ መለኮት የሚባል የተለየ ዘርፍ አያስፈልግም። ለምን? ምክንያቱም እምነቱ ራሱ በህይወት የሚተገበር ነውና። እሺ፣ ይሄ አስተሳሰብ ደግሞ በቀጥታ ወደ ኦርቶዶክሳዊ መንፈሳዊ ህይወት ልብ፣ ወደ ዋናው አንቀሳቃሽ ኃይል ይወስደናል። ለሁሉም መንፈሳዊ ልምምዶች ዓላማና አቅጣጫ የሚሰጠውን ማዕከላዊ ጽንሰ ሐሳብ እንመለከታለን። ቴዎሲስ ወይም መለኮታዊነትን መለበስ የሚባለው ጽንሰ ሐሳብ የኦርቶዶክስ መንፈሳዊነት ልብ ነው። ይህ ከእግዚአብሔር ጋር አንድ የሆነ ሂደት ነው። ግን እዚህ ጋር አንድ ነገር ልብ ማለት ያስፈልጋል። በአንድ ጊዜ የሚደረስበት ደረጃ አይደለም። ይልቁንም በህይወት ዘመን ሁሉ የሚቀጥል
ወደ ፍጹምና የሚደረግ የማያቋርጥ ጥረትና ጉዞ ነው። ይህ የቅዱስ አትናቴዎስ ኃይለኛ አባባል የቴዎሲስን ጥልቅ ትርጉም ይገልጻል። የክርስቶስ ሰው መሆን ዓላማው የሰው ልጆች በመለኮታዊ ተፈጥሮ ተካፋይ እንዲሆኑ ማድረግ እንደሆነ ነው የሚያሳየው። በጣም የሚደንቅ ሐሳብ ነው። ግን ቴዎሲስ የግለሰብ ጉዞ ብቻ አይደለም፣ መሰረቱ ሥላሴ ነው። የሰው ልጆች የተጠሩት በሥላሴ አካላት መካከል ያለውን የፍቅርና የኅብረት ሕይወት በራሳቸው ሕይወት ውስጥ እንዲያንጸባርቁ ነው። ስለዚህ ይህ ጉዞ በመሰረቱ ማህበረሰባዊ ነው ማለት እንችላለን። አሁን ደግሞ ይሄ ታላቅ መንፈሳዊ ግብ በተግባር እንዴት እንደሚኖር እንመልከት። ይህ ማለት በቤተ ክርስቲያን ውስጥ የሚደረገውን አምልኮ ከቤተ ክርስቲያን ውጭ ካለው ሕይወታችን ጋር እንዴት እንደምናገናኘው ነው። እንግዲህ የመጀመሪያው ክፍል የመሠዊያው ምስጢር ነው። ይሄ በቤተ ክርስቲያን ውስጥ የምናውቀው ቅዳሴ ነው። ምእመናን በቅዱስ ቁርባን አማካኝነት ከመለኮታዊ ሕይወት ጋር ኅብረት የሚያደርጉበት። ሁለተኛውና ከዚህ ጋር አብሮ የሚሄደው ደግሞ የወንድም ምስጢር ይባላል። ይሄ ደግሞ ለችግረኞች፣ ለታመሙት እና ለተቸገሩት የምናደርገው አገልግሎት ነው። እንደ ምጽዋት ብቻ ሳይሆን እንደ ቅዱስ ምስጢር የመሠዊያው ቀጣይ ክፍል ተደርጎ ነው የሚታየው። እነዚህ ሁለት ምስጢራት ሲጣመሩ ደግሞ ከቅዳሴ በኋላ ያለው ቅዳሴ የሚለውን አስደናቂ ጽንሰ ሐሳብ ይፈጥራሉ። ምን ማለት ነው? በቤተ ክርስቲያን የጀመረው አምልኮ ወደ ውጭው ዓለም በመውጣት ይቀጥላል ማለት ነው። የካሊስቶስ ዌር ንግግር ነጥቡን በደንብ ነው የሚያስቀምጠው። ቅዳሴ በቤተ ክርስቲያን ውስጥ አያልቅም፣ ይልቁንም ወደ ውጭ ወጥተን ሌሎችን እንድናገለግል የሚገፋፋ ጥሪ ነው። እሺ፣ አሁን በመጨረሻው ክፍል ላይ ነን። እስካሁን ያየናቸውን ሐሳቦች በሙሉ አንድ ላይ በማሰባሰብ መጀመሪያ ላይ የነበረንን ጥያቄ የሚመልስ ግልጽ ሞዴል እናያለን። ይሄ ሞዴል የኦርቶዶክስ መንፈሳዊ ሕይወትን ሙሉ ተለዋዋጭነት በአንድ ላይ ያጠቃልላል። እንደሚታየው 3 እርስ በርስ የተያያዙ እንቅስቃሴዎች አሉት፤ ወደ ውስጥ፣ ወደ ላይ እና ወደ ውጭ። እነዚህ 3ቱ እንቅስቃሴዎች የኦርቶዶክስ መንፈሳዊ ሕይወትን ተለዋዋጭነት ይፈጥራሉ። እስቲ ይህ የሕይወት ዑደት እንዴት እንደሚሰራ እንመልከት። መጀመሪያ ወደ ውስጥ ይደረግ እንቅስቃሴ አለ። ይህ ውስጣዊ ጸሎትና ራስን መመርመር ነው። ይህ ደግሞ ወደ ላይ ወደ ቴዎሲስ ጉዞ ይመራል። በመጨረሻም ይህ ወደ ላይ የተደረገው ጉዞ ወደ ውጭ ወደ አገልግሎትና ቅዳሴ ይፈሳል። ይህ የውጭ አገልግሎት ደግሞ እንደገና ወደ ውስጣዊ ጸሎት ይመልሳል። በቃ የማያቋርጥና ሕያው የሆነ መንፈሳዊ ዑደት ነው። ይህንን ትንታኔ በቅዱስ ሴራፊም ዘሳሮፍ አስደናቂ አባባል እንጨርሳለን። ሰላማዊ መንፈስን አገኝ፣ በአንተ ዙሪያም ሺዎች ይድናሉ። ይህ ቃል የሞዴሉን ፍሬ ነገር በሙሉ ይዟል። ትልቅ የሆነ ውስጣዊ ለውጥ በዙሪያችን ባለው ዓለም ላይ ምን ያህል ከፍተኛና ኃይለኛ ተጽዕኖ እንዳለው ነው የሚያሳየው። ጓደኛን ለበጎ ዓላማ ነው ብሎ ማታለል ይቻላል? እንግዲህ የዛሬው ትንታኔያችን የሚጀምረው ከዚሁ ትልቅ ጥያቄ ነው። በቅዱስ ዮሐንስ አፈወርቅ ዝነኛ መጽሐፍ ውስጥ ተደብቆ የሚገኘውን ይህንን የጓደኝነት የክህደት እና የሥልጣንን አስገራሚ ታሪክ እስኪ አብረን እንመርምረው። እሺ፣ ታሪኩ የሚጀምረው በ4ኛው መቶ ክፍለ ዘመን ነው። ዋና ተዋናዮቹ ደግሞ 2 ወጣቶች ናቸው፣ ዮሐንስ አፈወርቅ እና ባስልዮስ። ግን ከኛ ጓደኛዎች አልነበሩ። ጓደኝነታቸው በጣም የጠለቀ ሊነጣጠል የማይችል አይነት ነበር። በቃ ሕይወታቸው አንድ ነበር ማለት ይቻላል። አንዱ ያሌላው ምንም አይወስንም። ዋው! ይሄ በጣም ከባድ ቃል ነው። ይህንን የተናገረው ደግሞ ባስልዮስ ነው። በጣም ያምነው በነበረው ጓደኛው ክህደት ልቡ ለተሰበረው። ታዲያ የዛው ሁሉ ጥልቅ ጓደኝነት መጨረሻው ይሄ ሆነ። እስኪ ነገሩ እንዴት ወደዚህ እንደደረሰ ይመልከት። ነገሩ እንዲህ ነው። ሁለቱም ለክህነት ሹመት ተመርቶ ነበር። ባስልዮስ በጓደኝነታቸው ቃል ኪዳን መሠረት፣ ዮሐንስም አብሮት እንደሚሾም 100% እርግጠኛ ነበር። ግን ምን ሆነ? ዮሐንስ በድብቅ ሾልኮ ወጣ። ባስልዮስን ለዚህ እጅግ ከባድ ለሆነ ኃላፊነት ብቻውን ትቶት። የስሜት መገመት ይቻላል። በቃ ሰው ፊት መውጣት እስኪያሳፈር ድረስ
ይህ የሚያሳየን የባስልዮስ ቁስል የግል ብቻ እንዳልነበር ነው። በጓደኛው መከዳቱ ብቻ ሳይሆን በማኅበረሰቡ ፊት የደረሰበት ውርደት በጣም ከብዶት ነበር። እሺ፣ ዮሐንስ አፈወርቅ ለዚህ ሁሉ ምን አለ? ምን መልስ ሰጠ? እዚህ ላይ ነው እንግዲህ ታሪኩ በጣም የሚገርም የሚሆነው። መልሱ ምናልባት የምንጠብቀው አይነት ላይሆን ይችላል። እስኪ በጣም አወዛጋቢ የሆነውን የመከላከያ ሐሳቡን እንስማ። እናም ዋናው ጥያቄ ይሄ ነው ማለት ነው። ማታለል ለበጎ ዓላማ ከሆነ ትክክል ነው። አንድን ጓደኛ መክዳት ለሆነ ላቀ ዓላማ ሲባል ይፈቀዳል? ዮሐንስ አፈወርቅ ሊመልስ ሲሞክረው ይህንን ነው። እንግዲህ የዮሐንስ አፈወርቅ የመከላከያ ሐሳብ ልቡ ይሄ ነው። ማታለል በራሱ ክፉም ደግም አይደለም ይላል። ልክ እንደ ቢላዋ ነው። በቢላዋ ምግብ ልናዘጋጅበት እንችላለን፣ ሰውም ልንጎዳበት እንችላለን። ዋናው ነገር የተጠቃሚው ዓላማ ነው። እንዲያውም ማታለል የሚለውን ቃል ትቶ መልካም አስተዳደር ወይም ብልሃት እያለ ነው የሚጠራው። ሐሳቡን በአራት ነጥቦች ከፍሎ ነው የሚያስረዳው። አንደኛ፣ ማታለል በራሱ ክፉ አይደለም። ሁለተኛ፣ ጥሩና መጥፎ የሚያደገው ከጀርባው ያለው ዓላማ ነው። ሦስተኛ፣ እስቲ ጦር ጀነራሎችና ሐኪሞችን ይላል። እነሱ ለበጎ ነገር ብልሃት አይጠቀሙም? አዎ አይጠቀሙም። ስለዚህ አራተኛ፣ እኔ ያደረግኩትም ለጓደኛዬም ለቤተ ክርስቲያንም ጥቅም ሲባል የተደረገ ጥሩ አመራር ነው ብሎ ይደመድማል። ሐሳቡን ይበልጥ ግልጽ ለማድረግ ደግሞ በጣም የሚገርም ምሳሌ ነው የሚጠቀመው። አንድ ሐኪም አለን እንበል። በሽተኛው ትኩሳት አለበት። መራራ መድኃኒት ደግሞ በፍጹም አይወስድም። ሐኪሙ ምን ያደርጋል? መድኃኒቱን ጣፋጭ ነገር ውስጥ ደብቆ ይሰጠዋል። እዚህ ላይ ዮሐንስ ሐኪሙ ነው፣ ባስልዮስ በሽተኛው ነው። የክህነት ኃላፊነት ደግሞ ያ መራራ ግን አዳኝ የሆነው መድኃኒት ነው። ስለዚህ ማታለሉ ለጥፋት ሳይሆን ለማዳን ነው የሚል ነው ዋናው ነጥቡ። ተሩ ግን ለምን ይሄን ሁሉ አደረገ? ለምን ጓደኛውን እስከ ማታለል ደረሰ? መልሱ ያለው ዮሐንስ አፈወርቅ ይሸሸው በነበረው ነገር ውስጥ ነው። ይኸውም የክህነት እጅግ አስፈሪና ታላቅ ኃላፊነት። እንደ ዮሐንስ አፈወርቅ እይታ ክህነት ተራ ሥራ ወይም ሙያ አይደለም። አዎ፣ በምድር ላይ የሚፈጸም ሹመት ነው። ደረጃው ግን ከሰማያዊ ሥርዓቶች ጋር እኩል ይመደባል። በምድርና በሰማይ መካከል ያለ ድልድይ ነው ማለት ነው። ይሄ ንጽጽር ልዩነቱን በደንብ ያሳያል። አንድ ምድራዊ ንጉሥ በሰውነት ላይ ነው ሥልጣን ያለው። ካህን ግን በነፍስ ላይ ለሰማይም ጭምር የሚያስር ሥልጣን አለው። በጣም ትልቅ ልዩነት ነው። ይህ ነጥብ ደግሞ እጅግ አስገራሚ ነው። ካህን የሚይዘው ሥልጣን በሰማይ ያሉ መላእክት እንኳን ያልተሰጣቸው አይነት መለኮታዊ ኃይል እንደሆነ ነው የሚገልጸው። አሁን የዮሐንስ አፈወርቅ ፍርሃት ግልጽ ሆነ። የፈራው የሥራውን ብዛት ወይም ከባድነት አይደለም። የፈራው ይህንን መለኮታዊ ኃላፊነት በአግባቡ መውጣት ባለመቻል በእግዚአብሔር ፊት መውደቁን ነበር። ስለዚህ ከሹመቱ ረቂቅ ፍርሃት ወጥተን እስኪ አንድ መሪ የሚያጋጥሙትን ተጨባጭ ስነ ልቡናዊ አደጋዎች ደግሞ እንመልከት። ዮሐንስ አፈወርቅ ሥልጣንን የከንቱ ውዳሴ ዓለት ብሎ ነው የሚጠራው። መሪዎች ልክ እንደ መርከብ በዚህ ዓለት ላይ ተጋጅተው የሚሰበሩበት እና ነፍሳቸውን የሚያበላሹ አውሬዎች የሚራቡበት አደገኛ ስፍራ እንደሆነ ነው የሚያስረዳው። እንግዲህ ዮሐንስ አፈወርቅ የሚፈራቸው አውሬዎች እነዚህ ናቸው። ቁጣ፣ ምቀኝነት፣ ለውዳሴ መጓጓት፣ ለሀብታሞች ማድላት እና ድሆችን መናቅ። እነዚህ ስሜቶች ያልተዘጋጀን መሪ ከውስጥ በልተውት መንፈሳዊ ማንነቱን ሙሉ በሙሉ ሊያጠፉት ይችላሉ። ከዚህ ሁሉ በላይ ደግሞ የማያቋርጥና ይቅርታ የለሽ ግምገማ አለ። ሰዎች ካህንን የሚመለከቱት እንደ መልአክ ነው። ስለዚህ አንዲት ትንሽ ስህተት የዕድሜ ልክ መልካም ሥራን ልታጠፋ ትችላለች። ጫናው በጣም ከባድ ነው። እሺ፣ አሁን በማጠቃለያው እስኪ ዮሐንስ አፈወርቅን የመጀመሪያ የክህደት ድርጊት ፍጹም በተለየ እይታ እንመልከተው። ስለዚህ መጀመሪያ ላይ እንደ ክህደት የታየው የዮሐንስ አፈወርቅ ድርጊት አሁን ሲፈተሽ የጥልቅ ራስን ማወቅና ለሹመቱ የነበረው ከፍተኛ አክብሮት መግለጫ ሆኖ እናገኘዋለን። የሸሸው ከኃላፊነት ሳይሆን ኃላፊነቱን ከራሱ ድክመት ለመጠበቅ ነበር። ይሄ ሰንጠረዥ በሁለት አይነት መሪዎች መካከል ያለውን መሠረታዊ ልዩነት በደንብ ያሳያል። አንደኛው ሥልጣንን ለክብርና ለዝና ይፈልገዋል። ሌላኛው ደግሞ እንደ ዮሐንስ አፈወርቅ ብቁ አይደለውም በሚል ፍርሃት ከሥልጣን ይሸሻል። ዋናው ጥያቄ የቱ ነው የተሻለ መሪ የሚሆነው? እናም ይሄ የአራተኛው መቶ ክፍለ ዘመን ታሪክ ዛሬም ድረስ በጣም አስፈላጊ የሆነ ጥያቄ እንድንጠየቅ ያደርገናል። በእርግጥ ሥልጣንን የሚሸሽ ሰው ሥልጣንን ከሚፈልገው ሰው የበለጠ ለመምራት ብቁ ነው? ይህ ጥያቄ በፖለቲካ፣ በንግድ እና በየትኛውም የአመራር መስክ ውስጥ ዛሬም መልስ የሚሻ ነው።
Welcome to The Explainer. Today we're diving into the profound and, let's be honest, pretty terrifying role of the priest in the Orthodox Christian tradition, and we're going to do it by looking at the story of an absolutely brilliant man who loved God so much that when he was called to be a priest, he ran for the hills. Yeah, you heard that right. A terrifying honor. So let's jump straight into that paradox. In our first section, we're going to explore how something can be the highest possible calling and, at the same time, a source of absolute terror for someone so devout. So this is the man we're talking about, St. John Chrysostom, one of the real heavy hitters in church history. And to avoid getting ordained, get this, he didn't just hide, he actually deceived his best friend into taking the position instead. This quote tells you exactly why. He was scared, terrified that his own unworthiness would end up hurting the very people Christ died to save. And that just begs the question for our whole explainer, right? What in the world is the Orthodox priesthood that it could inspire that kind of bone-deep fear in a man of such incredible faith? Well, to answer that, we've got to go way, way back. To really get inside Chrysostom's head and understand that fear, we have to look at the ancient blueprint. We need to trace the priesthood's origins and see how it evolved over thousands of years of sacred history. You see, the whole idea of a priest being a go-between for God and humanity, it wasn't a static thing. It developed over time. At first, in the patriarchal age, guys like Noah, the head of the family, could offer a sacrifice. Then, with Moses, it gets much more official. It becomes an institutionalized role, given to a specific family line, the family of Aaron. We also get this fascinating, mysterious figure, Melchizedek, a priest-king who kind of prefigures the ultimate reality, Jesus Christ, the one eternal high priest. Now, what's so interesting here is that the priesthood Christ established isn't just a continuation of the old one. It's the total fulfillment of it. The Old Testament priesthood was hereditary, it was temporary, it was symbolic. It required constant animal sacrifices. But Christ's priesthood, it's eternal, it's non-transferable, and it's based on his single, perfect sacrifice of himself, once for all. It's the ultimate reality, not just the shadow. Okay, so if Christ is the one eternal high priest, that raises a pretty big question. How does his authority actually function on earth today? How does it get transmitted through all these generations? Well, that brings us to the structure of the church itself. The answer is this core concept called apostolic succession. Just think of it like an unbroken, tangible chain of authority and grace. Christ gave his authority to teach, to shepherd, to administer the sacraments to his apostles. They, in turn, laid hands on their successors, ordaining them. And that chain has continued person to person for 2,000 years right up to today. And this authority is organized into 3 distinct holy orders. You've got the bishop, who acts as the overseer and a successor to the apostles, then the priest, who serves as the pastor for a local community, and the deacon, whose name actually means servant, who assists both of them in worship and in works of charity. Okay, so with that whole historical blueprint and the structural framework in mind, we can finally return to St. John Chrysostom and really truly understand the source of his terror. You see, Chrysostom understood that a priest's job wasn't about managing budgets or fixing buildings. He saw it for what it was, frontline spiritual warfare. He knew he wasn't fighting against simple human problems, but against cosmic forces for the eternal destiny of the souls in his care. And he explains this terrifying responsibility with this incredible analogy. A shepherd of sheep deals with visible problems, wounds, hunger. You can force a sheep to take its medicine. Your enemy is the wolf. The penalty for losing one is financial. But a shepherd of souls? The sickness is hidden. Healing requires the person's free will. You can only persuade, never force. Your enemy is a legion of spiritual powers, and the penalty for losing even one soul is eternal. He also saw the priesthood as a place of immense personal danger. He called it a terrible rock of vainglory, where the temptations of pride, like wrath, envy, and the love of praise, are constantly waiting to devour the priest's own soul from within. And on top of all that, there's the external pressure. A priest, Chrysostom says, lives under an impossible microscope. He's judged not as a man of flesh and blood, but as an angel. Every minor personal failing is magnified and can become a stumbling block for others, causing a crisis of faith in the very people he's trying to save. So after all this, the spiritual warfare, the temptations, the impossible expectations, what's the key takeaway about the Orthodox priesthood? What's the bottom line? It's this. The priesthood is not understood as a career or a profession or just a job. It's a divine ministry. As Chrysostom puts it, the office itself is discharged here on earth, but its rank,
Its reality is heavenly. It's an angelic ministry performed by breakable, fallible human beings. And this leaves us with a final, profound thought. It's not about finding perfect መሬት ላይ ወደጠን ያብረቀረቅ የወርቅ ዘውድ አይቶ አንስቶ ከማጥለቅ ይልቅ ጥሎ የሚሸሽ ሰው ብታዩ ምን ታስባላችሁ? አብዛኛው ሰው እኮ ፈሪ ነው ወይም ደግሞ ምንም ተነሳሽነት የሌለው ሰነፍ ነው ብሎ ነው የሚፈርጀው። ልክ ነህ። ምክንያቱም ሁላችንም ያደግነው እኮ ወደ ላይ መውጣትን፣ መሪ መሆንን ማለት ስልጣን ማግኘትን እንደ ትልቅ ስኬት በማየት ነው። አዎ፣ ያው ማንም ስልጣን አይጠላም። በትክክል። ነገር ግን ዛሬ በዚህ ጥልቅ ዳሰሳችን የምንመለከተው የቅዱስ ዮሐንስ አፈወርቅ የክህነት አገልግሎት ትንታኔ የሚባለው ጥንታዊ ጽሑፍ ያንን ዘውድ የሚሸሸው ሰው ምናልባትም ከሁላችንም በላይ አስተዋይ ሊሆን እንደሚችል ነው የሚሞግተው። በጣም የሚገርም ሞገት ነው በእውነት። እና ዛሬ ከዚህ ጽሑፍ ውስጥ ስለ መሪነት አስፈሪ ክብደት፣ ስለ እውነተኛ ጓደኝነት ፈተና እና ከፍተኛ ኃላፊነትን ስለመሸሽ የሚነሱትን እጅግ አስገራሚ የስነ ልቦና ትንታኔዎች አውጥተን እንመረመራለን። ታሪኩ የሚጀምረው እኮ ከዮሐንስ እና ከቅርብ ጓደኛው ከባሲሊዮስ ነው አይደለ? አዎ፣ ታሪኩ የሚጀምረው ከነሱ ነው እና ውሳኔያቸው እጅግ በጣም ከባድ ነው እና የሕይወት አቅጣጫን ሙሉ በሙሉ የሚቀይር ነበር። ማለት ዮሐንስ እና ባሲሊዮስ አብረው ያደጉ የልብ ጓደኛማቸው ነበሩ። አብረው ነው የተማሩትም አይደል? አዎ፣ አብረው ተምረው እና ይህንን የተለመደውን ዓለማዊ ሕይወት ተወው ራሳቸውን ከዓለም በማግለል በገዳም ለመኖር ተንካራ ቃል ኪዳን ገቡ። ባሲሊዮስ ለዚህ ውሳኔ ፈጣንና ሙሉ በሙሉ ዝግጁ ነበር። ነገር ግን የዮሐንስ እናት ይህንን ውሳኔ ስትሰማ ነገሮች በአንዴ ሙሉ በሙሉ ተቀየሩ። ጽሑፉ ላይ እናትየው ያቀረበች ልብ ሰባሪ ተማጽኖ እውነት ለመናገር በጣም ከባድ ነው። ኧረ ያቺ እናት ያደረገችው ንግግር እኮ የትኛው ነው ሰው ስነ ልቦና ሊያፈርስ የሚችል ነው። ምን አለችው መሰለ? ዮሐንስን በወለደችበት አልጋ ላይ አጠገቧ አስቀምጣ በነባይ እየታጠበች ነው የተማጸነችው። አዎ፣ አባቱ ገና በልጅነቱ መሞቱን ነው ያነሳችው። ልክ ነህ። በዚያች ወጣት ዕድሜዋ ያንን ሁሉ የባልቴትነት መከራ ማለት የአገልጋዮችን ስንፍና፣ የግብር ሰብሳቢዎችን ዛቻ እና የዘመዶችን ተንኮል ብቻዋን እንዴት እንደተጋፈጠች ትነግረዋለች። እና እባክህ ለሁለተኛ ጊዜ መውለት አታድርጊኝ፣ ሁለተኛ የባልቴትነት ሐዘን አታምጣብኝ ብላ ስትማጸነው የሚፈጥረው የስሜት ጫና እኮ አስገራሚ ነው። እውነት ነው። ምንጩ በግልጽ እንደሚያሳየው እናቲው የጠየቀችው አንድ ነገር ብቻ ነው እኮ እስከ ሞት ድረስ ከእኔ አትለይ፣ ከሞትኩ በኋላ ግን የፈለግከው መንገድ መከተል ትችላለህ ነው ያለችው። ይህ እኮ ከባድ ማባበያ ነው። ማንም ልጅ እምቢ ሊል አይችልም። በትክክል። ይህ የስነ ልቦና እና የስሜት ጫና ዮሐንስ ከጓደኛው ከባስሊዮስ ጋር ከገባው ቃል ኪዳን እንዲፈገግፍ አስገደደው። ከእናቱ ጋር ለመቆየት ወሰነ። ነገር ግን የጓደኝነታቸው ትልቁ ፈተና ገና አልመጣም ነበር። ያ የክህነት ስልጣኑ ጉዳይ ሲመጣ አዎ፣ ትንሽ ቆይቶ ሁለቱም ጓደኛማቾች ለቤተ ክርስቲያን ከፍተኛ የክህነት ስልጣን እጅ ሆነው ቀረቡ። ያኔ ነው እንግዲህ ትልቁ ፈተና የተፈጠረው። እና ሁለቱም ይህንን ከፍተኛ ኃላፊነት መሸከም አይፈልጉም። ባስሊዮስ ዮሐንስን አብረን ነው ውሳኔ የምንሰጠው፣ አንተ እሺ ካልክ እኔም እሺ ላለው፣ ካልፈለክም አብረን እንሸሻለን በማለት የጓደኝነት ማረጋገጫ ጠየቀው። ዮሐንስ ግን እዚህ ጋር ነው የሚገርመው። ሆን ብሎ ተደብቆ ባስሊዮስ ብቻውን ተይዞ ስልጣኑን እንዲቀበል አደረገ። ባስሊዮስ እኮ ዮሐንስም አብሮት ስልጣኑን የተቀበለ መስሎት ነው የተስማማው። አዎ፣ ሙሉ በሙሉ አታለለው እኮ። በኋላ ግን ዮሐንስ እንዳታለለው እና ብቻውን ገፍቶ እንዳስገባው ሲያውቅ ጥልቅ የሆነ የክህደት ስሜትና ቆጣ ተሰማው። እዚህ ላይ ይህንን ታሪክ ወደ ዘመናዊው ዓለም ብናመጣው ይህ እኮ ዛሬ ላይ አንድን የቅርብ ጓደኛ ወደ ከባድ የኃላፊነት ቦታ መግፋት ነው። ማለት እንደው ዝም ብሎ ቦታ አይደለም እኮ። አዎ፣ ለምሳሌ እጅግ ውጥረት ወዳለበት እና ሊፈረስ ወደ ተቃረበ ትልቅ ኩባንያ ዋና ስራ አስፈጻሚነት ያለ ፈቃዱ በማታለል ገፍቶ በማስገባት ራስን እንደማዳን ነው። ቆይ፣ ይህ እኮ በግልጽ ክህደት ነው። የራሱን ጓደኛ ወደ እሳት ማገዶ ማግባት እንዴት ጥበብ ሊባል ይቻላል? በዘመናዊው እና በተለመደው የሥነ ምግባር መነጽር ስናየው በእርግጥም ክህደት ይመስላል። የባስሊዮስም ቁጣ ይኸው ነበር። እንዴት እንዲያደርገህ ታታለኛለህ የሚል ከባድ ቁጣ ነው። ትክክል፣ ማንም ይቆጣል እኮ። ነገር ግን ዮሐንስ የሚያየው የመጨረሻውን ዓላማ ነው። ዮሐንስ ማታለል ሁልጊዜ መጥፎ እንዳልሆነ
ይልቁንም ዓላማው ላይ የተመሰረተ እንደሆነ አጥብቆ ይሞክታ። ታላላቅ የጦር አዛዦችን እንደ ምሳሌ ያነሳ። የጦር አዛዦችን እንዴት ማለት የጦር አዛዦች ጦርነትን የሚያሸንፉት በጉልበት እና ብዙ ደም በማፍሰስ ብቻ አይደለም እኮ፣ በማታለልና በስትራቴጂም ጭምር እንደሆነ ያስረዳል። ጠላትን በብልሃት ማታለል ብዙ ሕይወትን ለማዳን እስካገለገለ ድረስ የጥበብ ምልክት ተደርጎ ነው የሚወሰደው ይላል። በጽሑፉ ላይ ያቀረበው የሐኪሙ ምሳሌ ደግሞ ይህንን ሐሳብ በሚገባ ያብራራዋል። አንድ በጽኑ ትኩሳት የሚሰቃይ በሽተኛ ውሃ መጠጣት ሲገባው ንጹሕ ወይን ጠጅ ካልጠጣሁ ብሎ አምባጓሮ ይፈጥራል አደል? ሊሞት ደርሶ እንኳን ወይን ነው የሚለው። ታዲያ ሐኪሙ ምን ያደርጋል? የክፍሉን ብርሃን ያጭልም እና በሸከላ ዕቃ ውሃ አድርጎ ዕቃውን በወይን ጠጅ አርሶ ጠረኑ ወይን እንዲመስል በማድረግ በሽተኛውን ያጠጣዋል። ልክ ነሽ። እና በሽተኛው ወይን ጠጅ የጠጣ መስሎት ማታለሉን ሳያውቅ ከሞት ይድናል። እና ዮሐንስም ጓደኛውን ባስልዮስን ያታለልኩ ለበጎ ነው፣ ተቋሙ ምርጥ መሪ እንድታገኝ ስል ይህንን ማታለል ተጠቀምኩ ብሎ ይከራከራል ማለት ነው። በትክክል ይህንን ማታለል ለክፋት ሳይሆን ለበጎ ዓላማ ሲውል ማለት ሰዎችን ለማዳን ወይም ትልቅ ማህበራዊ ጥቅም ለማምጣት ሲባል ጥቅም ላይ ሲውል ጥበብ እንጂ ኃጢአት አይደለም ብሎ ነው የሚያምነው። ጓደኛውን ወደ ኃላፊነት የገፋው እሱ ራሱ ለኃላፊነቱ ብቁ እንደሆነ ስላመነበት ነው። እሺ፣ ግን እዚህ ጋር ይህ ማብራሪያ ሌላ ትልቅ ጥያቄ ያስነሳል። ባስልዮስ ብቁ ከሆነ ዮሐንስ ራሱ ለምን ሸሸ? ይሄ እጅግ በጣም ጥሩ ጥያቄ ነው። የብዙ ሰዎች ትሽት እኮ ዮሐንስ ስልጣኑን የሸሸው በትዕቢት ነው፣ ቦታውን ስለናቀው ነው የሚል ነበር። እሱ ግን ይህንን በፍጹም ይቃወማል። በፍጹም አይደለም። ስልጣኑን የሸሸው የኃላፊነቱን አስፈሪነትና ግዝፈት በደንብ በመረዳቱ መሆኑን ነው የሚያብራራው። የክህነት ስልጣን ከመላእክትም ሆነ ከወላጆች የላቀ መሆኑን ያስቀምጣል። ወላጆች ለዚች ምድር አጭር ሕይወት ሲወልዱን፣ መሪዎቹ ግን ለዘላለማዊ ሕይወት ያዘጋጃሉ ይላል። ኃጢአትን የማስተሰረይ ኃይል አላቸው። የዚህን ኃላፊነት አስፈሪነት እኮ ከኤልያስ የእሳት መስዋዕት ጋር ነው የሚያነጻጽረው። መሪነት ወይም ይህ ከፍተኛ ስልጣን በዮሐንስ እይታ ሰማያዊ አደራ ነው። ይህ አደራ ደግሞ በውስጡ እጅግ አደገኛ የሆኑ ፈተናዎችን ይዟል። መሪነትን የውዳሴ ከንቱነት አለት ላይ ከመላተም ጋር ነው የሚያመሳስለው። የውዳሴ ከንቱነት፣ ይህ በጣም የሚገርም አገላለጽ ነው። መሪ የሆነ ሰው የሰዎቹን ጭብጨባ፣ ክብር እና ውዳሴ መፈለግ ከጀመረ ያ አለት ነፍሱን ይሰባበራታል። ይህ እኮ ዛሬ ላይ በማህበራዊ ሚዲያ ከምናየው የውዳሴና የላይክ ሱስ ጋር ቀጥታ ይመሳሰላል። ሰዎች ለታይታ እና ለጭብጨባ ሲሉ እውነታውን እንዴት እንደሚደብቁ እናያለን። እና ዮሐንስም ይህ የውዳሴ ጥማት በነፍስ ውስጥ አውሬዎችን ያረባል ነው የሚለው። ልክ ነሽ፣ አውሬዎች ነው የሚላቸው። ቁጣ፣ ምቀኝነት፣ ትዕቢት፣ አስመሳይነት፣ ሀብታሞችን ማቆላመጥ፣ ድሆችን መናቅ፣ እነዚህ ሁሉ አውሬዎች በመሪው ነፍስ ውስጥ ይራባሉ። በምርጫ ወቅት የሚታየውን ብልሹ አሰራርም በደንብ ይነግፋል። እዛ ጋር በጣም ነው የሚሞግተው። ሰዎች ለመሪነት ሊመረጡት በእውቀትና በብቃት ሳይሆን በሀብታቸው፣ በዕድሜያቸው ወይም በግል ትስስር ነው ይላል። ይህ ደግሞ ተቋሙን እንዴት አደጋ ላይ እንደሚጥል ለማሳየት መሪነትን ከመርከብ አብራሪነት ጋር ያነጻጽረዋል። የዚያን መርከብ አብራሪ ሁኔታ ስንመረምር ነገሩ በጣም አስፈሪ ነው። መሪው ከባህሩ ማዕበል፣ ከነፋሱ እና ከውጫዊ ጠላቶች ጋር ብቻ አይደለም የሚታገለው። መሪው እኮ በመርከብ ውስጥ ካሉ የባህር ላይ ወንበዴዎች ጋር አብሮ እየተጓዘ ነው። በትክክል መርከቧን ከውጭ ከሚታካት ማዕበል ይልቅ በውስጥ ሆነው መሪውን ለማውረድ ከሚዶልቱት ማለት ከሚያሴሩት ሰዎች ጋር መታገል አለበት። ታዲያ ለዚህ ቦታ የግድ ልዩ ችሎታ ያስፈልጋል እንዴ? አንድ ሰው በግል ሕይወቱ በጣም ጥሩ፣ ቅን፣ ይቅር ባይ እና ጻድቅ ሰው ከሆነ ያ ብቻውን ለመሪነት በቂ አይሆንም። የዮሐንስ ጥልቅ ትንታኔ እዚህ ላይ ነው አድማችን የሚያስገርመው። ጥሩነትና የዋህነት ብቻውን ለመሪነት በፍጹም በቂ አይደለም ይላል። እንዴ? ለምን? ጥሩ ሰው መሆን አይበቃም? አይበቃም። ብቃት የሌለው የዋህ ሰው መሪ ቢሆን ምንም እንኳን ቅን ቢሆንም በውሳኔ አልባነት ወይም በሰዎች ተጽዕኖ መርከቧን ያሰጥማታል። አንድ መሪ የዋህ ብቻ ሳይሆን እጅግ ብልህ፣ አስተዋይ እና የሰዎችን ውስብስብ ችግር መፍታት የሚችል መሆን አለበት። ለምሳሌ መበለቶችን የመርዳትና የማስተዳደር ኃላፊነትን ያነሳል። መበለቶችን ማስተዳደር ለምን ያህል ከባድ ይሆናል? ምን ነው አስቸጋሪው?
ምክንያቱም መበለቶች በድህነት በብቸኝነት እና በደረሰባቸው በደል ምክንያት ቶሎ የሚቆጡ፣ የሚያማሩ እና ትዕግሥት የሌላቸው ሊሆኑ ይችላሉ። መሪው ይህንን ሁሉ የቃላት ውርጅብኝ እና ቅሬታ በከፍተኛ የስሜት ብስለት በትዕግሥት ማለፍ አለበት። ዝም ብሎ ጥሩ ሰው ነኝ ማለት እዚህ ጋር አይሰራም። አዎ፣ ጥልቅ የሆነ የስነ ልቦና ግንዛቤ እና አስተዳደራዊ ጥበብ ይጠየቃል ማለት ነው። ደናገልን የማስተዳደር ጉዳይም ሌላው ፈተና ነው። አንዲት ድንግል በማህበረሰቡ ስትኖር ክብሯንና ንጽህናዋን ጠብቃ እንድትጓዝ ለማድረግ ኃላፊነት በመሪው ጫንቃ ላይ ነው። የቤተ ክርስቲያኗ ስም የሚለካው በእነሱ ስነ ምግባር ነው አይደል? አዎ፣ ትልቁ ሸክም እሱ ነው። በተጨማሪም የፍርድ አሰጣጥ ሂደት አለ። ሰዎች ፍትህ ሲፈለጉ ወደ መሪው ይመጣሉ። መሪው ፍትሃዊ ውሳኔ ሲሰጥ የተፈረደበት ሰው ወዲያውኑ ጠላት ይሆናል። ማህበራዊ ጫናው፣ የሰዎች ያልተጋባ ትችት መሪውን ዘወርት ይፈትነዋል። ስለዚህ መሪው ርግብን የመሰለ የዋህነት ግን ደግሞ እባብን የመሰለ ብልሃት ያስፈልገዋል። ልክ ነሽ። ይሄም ወደ ቀጣዩ ትልቅ እርሳችን ያመጣናል፣ ቃላዊ ጦርነት እና ተመልካች የሆነው ህዝብ። አዎ፣ መሪው የቱንም ያህል ጻድቅና ብልህ ቢሆን በእውቀትና በማስተማር ጥበብ ካልተካነ በቀላሉ በጠላቶች ሊሸነፍ እንደሚችል ዮሐንስ አጥብቆ ይናገራል። ምን አይነት ጠላቶች? በዚያ ዘመን እንደ ማኒካውያን ወይም አርዩሳውያን ያሉ ቡድኖች ነበሩ። እነዚህ ሰዎች ዝም ብለው ጎራዴ ይዞ የሚመጡ ወታደሮች አልነበሩም እኮ። በምክንያት በሎጂክና በፍልስፍና የተካኑ የሕዝቡን እምነት በጥያቄ ምልክት ውስጥ መክተት የሚችሉ ከባድ ተከራካሪዎች ነበሩ። መሪው ጠንካራ የንግግርና የክርክር ክህሎት ከሌለው ምዕመናን የመሪውን መሸነፍ ሲያዩ የራሳቸውን እምነት ይጠራጠራሉ። እዚህ ላይ ዮሐንስ የአድማጩን ወይም የሕዝቡን ስነ ልቦናው ሲተነትን በጣም ያስገርማል። ተሰብሳቢው ሕዝብ ቃሉን ለመማር ከሚመጣ ተማሪ ልክ እንደ ቲያትር ቤት ተመልካች እና ዳኛ ሆኖ ነው የሚቀርበው። አዎ፣ ትክክል ነው። ይሄ እኮ ዛሬ ላይ በማህበራዊ ሚዲያ ከምናየው ነገር ጋር አቻ ነው። አንድ መሪ ወይም ተጽዕኖ ፈጣሪ ሐሳብ ሲያቀርብ ሰዎች የሚሰሙት እውነታውን ለመረዳት ሳይሆን ስህተት ፈልጎ ለመተቸት፣ ለማውገዝ ወይም በንግግሩ ቃና ለመዝናናት ነው። ዮሐንስ ይህንን ለሕዝብ ስነ ልቦና ከ1600 ዓመታት በፊት ነው የተረዳው። እናም ይህ በመሪው ላይ ማይቻል ሚዛን ይጭንበታል። መሪው ይህንን የሕዝብ ጭብጨባና ውዳሴ አጥብቆ መጸየፍ አለበት። በሌላ በኩል ግን ንግግሩ ፍጹም ጥበብ የተሞላበትና አሳማኝ መሆን አለበት። ማለት ጭብጨባውን አትፈልግ፣ ነገር ግን የምታስተምረው ነገር ሕዝቡን የሚያሳምን እና ተቃዋሚዎችን ዝም የሚያሰኝ መሆን አለበት ነው የሚለው። እንዴ ቆይ፣ ሐዋርያው ጳውሎስ ራሱ በንግግር ደካማ ነኝ አላለም ወይ? አዎ ብሏል። ታዲያ ዮሐንስ ለምንድን ነው የንግግር ችሎታን ይህን ያህል አጋንኖ የሚያቀርበው? ጳውሎስ ራሱ ድክመቱን ካመነ መሪዎች ለምን አንደበተ ርቱዕ መሆን አለባቸው? ይህ እጅግ በጣም ጥሩ እና ብዙ ሰዎች የሚሳሳቱበት ነጥብ ነው። ዮሐንስ ለዚህ የሰጠው ምላሽ አስደናቂ ነው። ጳውሎስ በንግግር ደካማ ነኝ ሲል እንደ ፕላቶ ወይም ዴሞስቴንስ ያሉ የግሪክ ፈላስፎች የሚጠቀሙበትን ዓለማዊ የንግግር ጌጣጌጥ፣ ፍልስፍናዊ ጣላት እና አረፍተ ነገሮችን የማለስለስ ውጫዊ ውበት አልጠቀመም ማለቱ ነው እንጂ በእውቀት በሎጂክ እና በመከራከር ደካማ ነኝ ማለቱ አይደለም። አሃ፣ ማለት ንግግሩን እንደ ፖለቲከኛ አላስወቡም ማለቱ ነው እንጂ ሐሳቡ ደካማ ነው ማለት አይደለም። ጳውሎስ በእውቀት በምክንያት አቀራረብ እንደ አስተምሮን በመከላከል ወደር የሌለው ጀግና ነበር። በትክክል በአቴንስ፣ በቆሮንቶስ፣ በኤፌሶን ሄዶ ፈላሰፎችን በክርክር ያሸነፈው እኮ በእውቀቱና በሞክቻ ቃላቱ ነው። ስለዚህ መሪው የጳውሎስን ያህል ጥልቅ እውቀትና የመከራከር አቅም ሊኖረው ይገባል ማለት ነው። አዎ፣ ይህንን ሁሉ ፈተና ስንመለከት የዮሐንስን ፍርሃት በደንብ እንረዳለን። ዮሐንስ ከዚህ ሁሉ ውጥረት ርቆ የገዳምን ጸጥታ ይመርጣል። ገዳማውያን ከሰዎች ርቀው ሲኖሩ ለራሳቸው ነፍስ ብቻ ነው ተጠያቂዎቹ። እውነት ነው። ሴቶች የሉም፣ የገንዘብ ፈተና የለም፣ የሥልጣን ሽኩቻ የለም፣ የሚያስቆጣ ሕዝብ የለም። ብቸኛ ሆኖ መኖር ኃጢአት ለመስራት ቀላል ያደርገዋል። በወይነታዊው ዓለም ግን በሕዝብ መሃል ሆኖ ከዚህ ሁሉ ጋር እየተጋፉ ንጽሕናን መጠበቅ እጅግ ከባድ ነው። ዮሐንስ ይህንን ልዩነት እና የገዳምን ጸጥታ ከሕዝብ መሪነት ማዕበል ጋር ለማነጻጸር የተጠቀማቸው አስደንጋጭ ምስላዊ ምሳሌዎች አሉ። የትኛው ምሳሌ ነው? ያችን አንዲትን እጅግ ውብ የሆነች ወደር የሌላት የንጉሥ ልጅ አስቡ ይላል።
ይህች የንጉሥ ልጅ ቤተ ክርስቲያን ነች። ይህችን ልዕልት ለአንድ እጅግ አስቀያሚ፣ ርካሽ እና ምንም ለማያውቅ ሰው የመዳር ያህል ነው እኔን መሪ ማድረግ ይላል ዮሐንስ። ይህ የሚያሳየው በውስጡ ያለውን ጥልቅ የብቃት ማነስ ስሜት ነው። ውድ የሆነን ነገር አበላሻለሁ የሚል ፍርሃት ነው። ከዚህም በላይ ደግሞ የጦርነቱን ምሳሌ ያነሳል። አዎ፣ የጦርነቱ ማለት ከእረኝነቱ ውጪ ምንም የማያውቅን የገጠር ልጅ አምጥቶ እጅግ አስፈሪ፣ ደም አፋሳሽ እና ዘግናኝ በሆነ ጦርነት መሃል የጦር አዛዥ የማድረግን ያህል ነው ይላል። ለምን ይህን ምሳሌ ተጠቀመ? ምክንያቱም እረኛው የሚያውቀው የሜዳን ጸጥታ፣ የበጎችን ጩኸት ብቻ ነው። አሁን ግን የጦር ይወረወራል፣ ደም ይፈሳል፣ ሰረገላዎች ይጋጫሉ፣ አስደንጋጭ የሞት ጩኸት አለ። እና ያ ያልተዘጋጀ እረኛ በዚህ ውጥረት ውስጥ አዛዥ ቢሆን ራሱም አልቆ ጦሩንም ያስጨርሳል። ኃላፊነቱ እንዴት አእምሮን እንደሚያናውጥ በስሜት ነው የሚገልጸው። ልክ ነህ። እናም ይህ የጦርነቱ ምሳሌ ሥጋዊ ጦርነትን ነው የሚያሳየው። ነገር ግን ዮሐንስ አበክሮ የሚያስረዳው የመሪው ጦርነት ከዚህ በብዙ እጥፍ የሚከፋ መንፈሳዊ ጦርነት መሆኑን ነው። በሥጋዊ ጦርነት የሚሞተው አካል ነው፣ ቁስሉም አካላዊ ነው። አዎ፣ አካል ብቻ ነው የሚጎዳው። በመንፈሳዊ ጦርነት ግን ቁስሎ አካላዊ ሳይሆን ዘላለማዊ የነፍስ ሞት ነው። ጠላቱ ደግሞ ማለትም ዲያብሎስ እንቅልፍ የሌለው እጅግ ጨካኝ፣ ማይታይ እና አደገኛ ነው። ሥጋዊ ወታደር ማታ ይተኛል፣ ያርፋል፣ ይበላል። መንፈሳዊው ጠላት ግን አያርፍም። የሰዎችን ነፍስ ለመስረቅ ሁልጊዜ ነክቶ ይጠበቃል። ዮሐንስ ጥልቅ ፍርሃት ያደረበት እዚህ ላይ ነው። በትክክል ይሁን ያህል ኃይለኛና ጠላት ጋር በሚደረግ ጦርነት ውስጥ እኔን የመሰለ ደካማ ሰው አዛዥ ማድረግ የክርስቶስን ጦር ለጠላት አሳልፎ እንደ መስጠት ነው ብሎ ያምናል። ዮሐንስ የራሱን ድክመት በሚገባ ያውቃል። ብቻዬ ስሆን ቁጣዬን መቆጣጠር እችላለሁ፣ ነገር ግን በሕዝብ መሃል ስገባ የውዳሴ ፍላጎት፣ ቁጣ እና ምቀኝነት ያሸንፉኛል ይላል። እንግዲህ ከዚህ ሁሉ የምንማረው ትልቅ ቁም ነገር መሪነት ማለት በክብር ወንበር ላይ መቀመጥ፣ ሰዎች ሲያጨበጭቡልን መስማት ወይም በሌሎች ላይ ማዘዝ አይደለም። በፍጹም አይደለም። መሪነት በሌሎች ሰዎች ሕይወት፣ ውድቀት እና መዳን ላይ ተጠያቂ መሆንን የመሰለ እጅግ ከባድ ሸክም ነው። ዮሐንስ ኃላፊነቱን የሸሸው ከስንፍና ወይም ከማናለበብነት የተነሳ ሳይሆን ለኃላፊነቱ ካለው እጅግ ጥልቅ ክብርና የሌሎችን ሕይወት በራሱ አለመብሰል አደጋ ላይ ላለመጣን ካለው ጥንቃቄ የተነሳ ነው። መሪው አንዲት ነፍስ ብትጠፋ በዚያች ነፍስ ደም ይጠየቃል ነው የሚለው። አንድ መሪ በራሱ ግለሰት ብቻ ሳይሆን እርሱ በሚመራቸው ሰዎች የእያንዳንዱ ውድቀትና ጥፋት በታሪክና በፈጣሪ ፊት ተጠያቂ እንደሚሆን ጽሑፉ አበክሮ ያስገነዝባል። አዎ፣ እጅግ የሚያስፈራ እውነት ነው። በመጨረሻም ይህ ጽሑፍ አንድ ትልቅ ጥያቄ እንድንጠይቅ ያስገድደናል። አንድ መሪ በሚመራቸው ሰዎች የእያንዳንዱ ውድቀት በዚህ ልክ ተጠያቂ የሚሆን ከሆነ በእርግጥ በሙሉ ፈቃደኝነትና በጉጉት ስልጣንን አጥብቀው የሚፈልጉ ሰዎች ጤነኛ ናቸውን? ያከራክራል። ወይስ ይህ የስልጣን ጥማቸው ለቦታው ፈጽሞ ብቃት የሌላቸው እነርሱ መሆናቸውን የሚያሳይ ትልቅ ማረጋገጫ ይሆን? ይህንን እያሰባችሁበት ቆዩ። Imagine a job with stakes so unimaginably high and a burden of responsibility so terrifying that one of history's greatest minds literally went into hiding to avoid it. Right. He literally ran away. Yeah, he ran away, committed fraud, and this is the craziest part, tricked his best friend into taking the position instead. Which is just, I mean, we are so deeply conditioned to view leadership as a prize. Absolutely. We look at authority, especially, spiritual or institutional authority, as something to be climbed toward, something you achieve and celebrate. But when you step into the ancient world of spiritual leadership, that entire framework just collapses. It really does. The people who are the most qualified for the job are the ones running away from it in absolute panic. Yeah, full panic mode. So today we are looking at a stack of sources that strip away the ceremonial robes, the incense, and the stained glass of the Orthodox Christian priesthood. Right, because we want to get to the core of it.
Exactly. We are going to explore the staggering psychological and practical realities of pastoral theology. We've got historical texts on the evolution of this priesthood, modern reflections on the inner life of the clergy, and a really dramatic 4th century document called The Treatise on the Priesthood by St. John Chrysostom. And I think the mission of this deep dive into the source material is to just look past the rituals. We want to understand the immense, often invisible weight placed upon the human being stepping into these roles. It's just a fascinating study of, responsibility, human frailty, and frankly, the sheer terror of holding spiritual authority over other people. It is terrifying. And to understand the panic of the man who ran away, we really have to look at the historical weight he was running from. Right, because stepping into an Orthodox priesthood isn't just taking on a local community leadership role, it's stepping into an ancient, unbroken lineage. Yeah, and the sources break down this evolution by starting way back in the Old Testament. Okay, let's unpack that. So back then, the priesthood was entirely hereditary. It belonged exclusively to the tribe of Levi, and specifically, the family of Aaron. Right, so you couldn't just apply for the job. Exactly, you were born into it. And their duties were intensely physical and localized. They were focused on literal sacrifices, slaughtering animals, maintaining strict ritual purity, and acting as these physical intermediaries between God and the people of Israel. Wow, so it's very hands-on. Oh, extremely. Yeah. They had to be physically washed in very specific ways. They wore incredibly detailed vestments, and they were even forbidden from drinking alcohol before entering the tabernacle. Which was the literal tent where God's presence was, right? Yes. The literal physical structure where God was believed to dwell. It sounds almost like an incredibly high-stakes, hazardous material handling job. That's a great way to put it, actually. Right, because the focus is on performing the external religious obligations in the exact proper manner, just so the community stays in God's good graces. Yeah, but then the New Testament introduces a profound shift in how this role operates. Okay, how so? Well, in the New Testament, Jesus Christ becomes the ultimate high priest, but he isn't from that hereditary line of Aaron. Right. The texts note this deep theological fascination with a figure named Melchizedek. Oh, Melchizedek. Yeah, he's a fascinating character. He really is. If you read the book of Genesis, Melchizedek is this mysterious priest king who just, walks out of the desert to bless Abraham. He has no backstory, right? None. He has no recorded genealogy, no father, no mother, no beginning or end listed in the texts. He's just suddenly there operating with this immense recognized authority without any of the traditional credentials. Exactly. And Christ's priesthood is described as being after the order of Melchizedek. Yeah, meaning what, exactly? That means it is eternal. It isn't bound by human genetics, and it is vastly superior to Aaron's earthly line. Okay. And then Christ passes this hieratic office, meaning the sacred priestly authority to perform divine mysteries to his apostles. And they, in turn, pass it down through what is called apostolic succession to the bishops, priests, and deacons. It's a continuous physical laying on of hands from the 1st century all the way to today. I want to pause on this concept of the hieratic office for a second, because the sources make a crucial distinction about what this actually looks like in practice. Yeah, the theology here is really heavy. It is, because according to Orthodox theology, these clergy members aren't just vicars, right? No, they're not. They aren't substitutes acting on behalf of a boss who has left the building. Think of it like the difference between being a franchise manager and an avatar. Oh, I like that analogy. Right. Like a franchise manager acts on behalf of the corporate office, enforcing the rules while the CEO is in another state. Sure. But an avatar is a vessel. The theology insists that Christ is perpetually present, and the priest's job is to actually manifest the presence and action of Christ to the people. Yes. Christ is the one forgiving, the one healing, and the one acting through the human being. And, that doctrine actually handles the obvious flaw in the system, which is human imperfection. Because humans mess up. Constantly. Yeah. And if the standard is to literally manifest the divine presence, a flawed human vessel seems like a deal breaker. Yeah, totally. But the sources are clear that the reality and effectiveness of the sacraments do not depend on the personal virtue of the minister. Oh, interesting. Yeah, they depend entirely on the presence of Christ. However, and this is a big however, the expectation to be that Avatar places an almost unbearable standard of holiness upon the human in the role. I can imagine. They were expected to be as pure as if they were standing in the heavens among the angels. See, if the expectation is to literally be an avatar for the divine,
I imagine the imposter syndrome would just be absolute torture. It would break most people. I mean, I'm trying to wrap my head around how a human mind doesn't just snap under that kind of standard. Well, the modern Orthodox reflections in our stack address this directly. Psychological survival is utterly dependent on what they call the inner life. The inner life, okay. Yes. The external work of the priest, the liturgy, the social action, the counseling, it's all meaningless and potentially destructive if it isn't an overflow of an internal transformation. And a huge part of that internal transformation involves confession, right? Absolutely. But the texts don't describe it just as reading off a list of mistakes to feel better. They call it a furnace of humiliation. Yeah, which is a really intense phrase. Very intense. But think about it. Fire burns away impurities. Confession, in this context, is a furnace meant to burn away the priest's ego, their false self-images, and their pride. Right. The text actually quotes the book of Sirach, warning that gold is tested in the fire and acceptable men in the furnace of humiliation. It's an agonizing process of shedding illusions about yourself. Because you have to get out of the way. Exactly. The logic is that there has to be less of the man and more room for the avatar to step in. Without that deep, painful self-knowledge, a priest trying to guide others is literally just the blind leading the blind. And to explain this focus on the inner life, the sources introduce this striking metaphor. Elder Paisios, who's a modern monastic figure, compares monks and spiritual leaders to radio operators in a heavy battle. Right, the radio operator analogy. It's so good. It is. Can you break that down? Sure. So, in a physical war, you have soldiers on the front lines taking territory and shooting the enemy. But somewhere, perhaps sitting quietly away from the immediate crossfire, is the radio operator talking into a machine. Okay. To someone who doesn't understand military tactics, that operator just looks like a coward hiding from the fight. Yeah, I can absolutely see someone looking at a cloistered monk or a priest spending hours in silent prayer and thinking exactly that. What are they even doing? Right. It sounds like a cop-out. It sounds like a convenient excuse to lock yourself in a quiet room and avoid dealing with poverty, injustice, and the messy, real-world problems of the community. Well, the Orthodox theology presented here vehemently argues the opposite. How so? The logic is that you cannot fix the chaos of the world if your own soul is in chaos. Okay, that makes sense. The radio operators aren't hiding. They're the ones making contact with headquarters and calling in the divine airstrikes. Calling in airstrikes, I love that. They're calling for the intervention that saves the entire unit. Their transformed inner life is what gives them the unshakable character needed to actually withstand the world's opposition when they do step onto the front lines. Okay, but, and I'm struggling to reconcile this here, this beautiful, solemn theology of being a pure vessel and a spiritual radio operator really clashes with the centerpiece of our sources today. Oh, you mean St. John Chrysostom? Yeah, because if the goal is this pure, egoless avatar, St. John Chrysostom basically commits a massive fraud to avoid it. He really does. That doesn't sound like a holy vessel. That sounds like a guy having a massive panic attack. Well, the treatise on the priesthood is this remarkable, deeply human narrative. It reads almost like a novel. It does. So, John and his best friend Basil are young men in the 4th century who have both been nominated to become bishops. And they're incredibly close. They study together, and they are of one mind on almost everything. Best friends. Exactly. When they hear the rumor of their impending ordination, they agree to face the music together. Basil promises to follow John's lead, assuming they will either accept the yoke of the priesthood side by side or flee from it together. But John leaves Basil completely in the dark. Totally in the dark. When the ordainers arrive to consecrate them, John just secretly hides. He bails. He bails. And Basil gets ambushed by the crowd. He is pressured, told that John has already submitted to the ordination, and so Basil is forced into taking the position. Yeah. Later, Basil manages to find John in hiding, and Basil is literally in tears. He is humiliated, furious, and deeply hurt by the betrayal. You can't blame him. Not at all. He describes feeling like a vessel cast adrift on an untried ocean, totally unprepared for what he's just been forced into. And John's reaction is arguably the most shocking part of the whole text. Because he's happy about it. Yes. He laughs for joy. He is thrilled his plan worked. But Basil, obviously, demands an explanation for how John could deceive his best friend so callously. And John mounts a defense, using this concept of a noble deceit. Right, and John uses this incredibly vivid analogy. The doctor analogy. Yeah. He tells Basil to imagine a physician treating a delirious, feverish patient.
The patient is desperately craving a massive draught of pure wine, but the doctor knows the wine will kill him. Okay. So the doctor darkens the room with thick curtains. He dips an earthen cup in wine just to make it smell like the real thing, but he actually fills it with water. Clever. Right. The patient, confused in the dark and smelling the wine, drinks the water, the fever breaks, and his life is saved. Wow. So John argues that because the deceit was used for a healing, salutary purpose, it was entirely justified. And John even goes on to list biblical examples like the Apostle Paul circumcising Timothy to prove that well-timed deception for a higher purpose is practically an art form. It's just wild to me. But the irony is profound. Seriously? John spends the rest of the treatise arguing that the priesthood requires an ultimate, terrifying, almost angelic purity. Yet, to avoid this office of absolute truth and purity, he looks his best friend in the eye, lies to him, and forces him into a life-altering role against his will. It really highlights the sheer panic John was experiencing. I mean, he preferred to be a manipulative liar rather than a bishop. Exactly. And Basil asks the natural follow-up question. If you think this job is so incredibly important and so good for my soul, why on earth did you run from it? What exactly were you so terrified of? And that's where John provides a breakdown of the hazards of spiritual leadership. Yeah. He basically describes it as an invisible meat grinder. A meat grinder. Yeah. He starts with the internal wild beasts. He specifically names the rock of vainglory, which he admits is his own greatest personal struggle. Right. He considers vainglory more dangerous than the mythical sirens that lured sailors to their deaths. And if we think about the mechanism of vainglory in this specific context, it makes complete sense why it's so lethal. How do you mean? Well, if the priest is supposed to be a transparent window that people look through to see Christ-like, the avatar we talked about earlier, Right. vainglory turns that window into a mirror. The priest starts wanting the congregation to look at him, to admire his preaching, his holiness. He short-circuits the entire avatar theology. That's a brilliant way to phrase it. Putting a man who desires praise into a position of absolute spiritual authority is throwing fuel on a fire. Oh, for sure. John also warns about the monster of anger. A leader's undisciplined wrath doesn't just darken their own soul. It destroys the community. Because it spreads. Exactly. The followers naturally use the leader as a behavioral model. If the priest is easily enraged, the flock feels entirely justified in their own rage and bitterness. And then John moves from those internal psychological beasts to the external practical nightmares. The daily grind. Yeah. We are talking about the sheer impossibility of pleasing a congregation. He describes the people as merciless critics. Which hasn't changed much in 2,000 years. No, not at all. They scrutinize everything. They judge how the priest laughs, how loudly he speaks in conversation, who he looks at during a gathering. It's exhausting just hearing about. Right. If he visits a wealthy person to ask for funds to support the poor, half the church calls him a flatterer. If he stays away from the wealthy to avoid that rumor, the other half calls him proud and aloof. It is an impossible balancing act. The sources detail the mundane, but really high-stakes administrative realities, too. Like what? Well, a priest has to manage the church's money without a hint of suspicion. He has to deal with a constant stream of demanding, complaining widows without ever losing his temper. Oh, boy. He carries the anxiety of guarding the virgins of the church from scandal or spiritual ruin in a highly predatory society. And unlike a shepherd of literal sheep, a spiritual pastor cannot use force. You can't tie up a human being and force them to swallow spiritual medicine. Right. If you apply discipline too harshly, the person might rebel, leave the community, and be lost entirely. But if you applied it too gently, the rot spreads to the rest of the congregation. It requires an insane level of emotional intelligence to constantly observe the habit of someone's soul and apply exactly the right amount of pressure. And on top of all that, John points out the absolute necessity of being an elite public speaker and theologian. Which is a whole other skill set. Totally. He fiercely defends the Apostle Paul in the text, noting that while Paul may have lacked secular theatrical flourishes in his rhetoric, he was a master of doctrinal knowledge. He knew his stuff. He had to. A priest must be armed with the word to fight off a myriad of heresies. John lists groups rejecting the Old Testament, others confounding the nature of the Trinity. Right. If the priest is unskilled in argument, the congregation watches their leader get intellectually defeated, and their own faith is shipwrecked as a result. See, imagine being a CEO, a therapist, a public speaker, and a financial manager all at once. It's too much. It is. But in this job, the stakes aren't just a bad quarterly earnings report or losing an election.
According to the text, if you make a mistake, people's souls face eternal punishment. Yeah, that's the real weight of it. And the kicker is that the priest is held personally responsible. The text references the prophet Ezekiel, stating that if the watchman didn't sound the trumpet to warn the city, the blood of the people will be required at the watchman's hands. And that is the core mechanism of John's terror. He feels he is too sluggish, too prone to anger, and too easily swayed by the crowd's applause to risk not only his own soul, but the souls of thousands of others. I can't say I blame him. No, not when you hear his ultimate cinematic analogy to close his argument. It really explains the true nature of this invisible spiritual warfare against the devil. It is so vivid, it honestly borders on horror. It really does. John asks Basil to imagine a massive, apocalyptic battle scene, an armament of infantry, cavalry, warships on the coast, the clash of spears, torrents of blood, the sky completely darkened by a hailstorm of arrows. He describes the darkest, bloodiest scene imaginable. Brains sticking to swords, horses flying by dark enchantments, sorcery on the battlefield, the deafening groans of the dying. Just absolute carnage. Yeah. And then John says, imagine taking a young shepherd boy, a kid who has lived a completely quiet life in the pastures, who only knows how to play his flute and lean on his crook. Right. You take this boy, thrust him into the middle of this supernatural carnage, strap him into heavy brazen armor, and tell him, you are now commanding this army. The boy would lose his mind with fear at the very first glance of the enemy. Obviously. And John looks at Basil and tells him, that boy is me. That invisible supernatural war where souls are falling and being eternally wounded by the devil every single day. Let me rephrase that. Every single day souls are falling, and that is the daily reality of the priesthood. The stakes are just unimaginable. The devil's battle array is fiercer than any human army. He never sleeps, he doesn't eat rations, and his attacks are relentless. To put an inexperienced, spiritually weak man in charge of defending a flock against that enemy is literally to hand the flock over to slaughter. So if you're listening to this and thinking about the structures of power in your own life, this completely reframes how we view authority. It really does. We've traced the journey from the ancient Levite rituals of physical animal sacrifice to the mysterious eternal order of Melchizedek. We've looked at the modern monastic radio operators fighting a war by burning away their own egos. The furnace of humiliation. Right. And we've walked through St. John Chrysostom's sheer, unadulterated terror at the meat grinder of spiritual leadership. The psychological insights here transcend the specific theology, really. True leadership, as described in these texts, is an invisible battlefield. Yeah. It demands a level of self-awareness and emotional regulation that is almost superhuman. The people who are truly leading us, the ones doing it right, are carrying the crushing weight of our failure. Yes, exactly. They endure relentless public scrutiny. They navigate the impossible task of healing people who often don't want to be healed, all while desperately trying to manage the wild beasts of their own egos and their own anger. And the text leaves us with a stark warning. Those who eagerly chase the dignity of leadership without understanding the sheer terror of the responsibility are almost always the ones who inflict the most damage on the communities they are supposed to serve. Which brings us to something for you to ponder. Think back to Chrysostom running away in a panic from the burden of leadership. All right, running for his life. He chose the shame of being a fraud over the danger of spiritual command. If the greatest, most capable spiritual leaders in history are the ones most absolutely terrified of the responsibility... think about it. If they are the most terrified, what does that say about the modern leaders who eagerly chase the spotlight, demand power, and claim they are the only ones who can fix everything? ምናልባት በጣም ጸጥ ወዳለ ከዓለም ጫጫታና ውጣ ውረድ ወደ ተለየ የተራራ ላይ ገዳም ሄዳችሁ እዚያው በጸሎት ብቻ ተወሰናችሁ መቅረትን አልማችሁ ታወቃላችሁ። አድማጮቻችን ወደ ዛሬው የጥልቅ ዳሰሳ ዝግጅታችን እንኳን በደስታ መጣችሁ። አዎ፣ ይሄ እንግዲህ አብዛኞቻችን ስለ ስነ መለኮት ወይም ስለ መንፈሳዊነት ስናስብ ወደ አእምሯችን የሚመጣው የተለመደ ምስል ነው። ልክ ነሽ። ከዕለት ተዕለት የኑሮ ትግል ከቢሮ ውጥረት ወይም በመንገድ ላይ ከምናየው የሰዎች ግርግር ሙሉ በሙሉ የተነጠለ ሕይወት ነው የምናስበው። በአሮጌ መጻሕፍት የተሞላና እጅግ የተረጋጋ ዓለም። እውነት ነው።
ግን ይህ ጸጥታ የሰፈነበት ገዳም ውስጥ የመቅመት የመጨረሻው ግብ ከዓለም መሸሽ ሳይሆን መልሶ ወደዚሁ ምስቅልቅሉ ወደ ወጣው እና ሕመም ወደ ሞላበት ዓለም በድፍረት ለመግባት ቢሆንስ? ያኔ ጨዋታው ይቀየራል ማለት ነው። እናም ዛሬ ይህንን ጉዳይ ነው በጥልቀት በምንመርመረው። ዛሬም እንዳስሰው ያ በ2013 በራዝቫን ፖሩም በተጻፈውን እና በቅዱስ አንድሪውስ የሥነ መለኮት ኤንሳይክሎፔዲያ ላይ የታተመውን ጽሑፍ ነው። አዎ፣ ርዕሱ የኦርቶዶክስ የክህነት ወይም የዳኝነት ሥነ መለኮት ይላል። ትክክል። የዛሬው ተልዕኳችንም ይህ ብዙ ጊዜ ረቂቅ እና ሐሳባዊ ተደርጎ የሚታሰቡ እምነት በእውነቱ ዓለም ውስጥ እጅግ በጣም ተግባራዊና ማኅበረሰባዊ መሆኑን ማሳየት ነው። ምን መሰለሽ፣ ነገሩን ደረጃ በደረጃ ብንመለከተው ይሻላል። ጥሩ ሐሳብ ነው። መጀመሪያ የእረኝነት ወይም በእንግሊዝኛው ፓስቶራል የሚለው ቃል ራሱ ከየት መጣ? ምንስ ትርጉም ነበረው? ምክንያቱም ጽሑፉ ላይ እንዳየሁት ይህ ቃል ለረጅም ጊዜ እጅግ በጣም ጠባብ የሆነ ትርጉም ይዞ ነው የቆየው። እንዲህ ነው። ምን መሰላ፣ በባህላዊው የኦርቶዶክስ ዓለም ታሪክ ውስጥ የእረኝነት ሥነ መለኮት ተብሎ ሲታሰብ በዋናነት ለካህናት ማለቴ ለወንዶች ብቻ የሚሰጥ የክህነት ስልጠና ተደርጎ ይወሰድ ነበር። ለተመረጡ ሰዎች ብቻ ማለት ነው። ልክ ነው። ቃሉ ራሱ እረኛ ከሚለው ሐሳብ የመጣ ነው። አንድ እረኛ መንጋውን እንደሚጠብቅ ሁሉ ካህናቱም ምዕመናኑን እንዲመሩ ማዘጋጀት ማለት ነው። ይህ ምን ያህል ጠባብ እንደነበር ለማሳየት ጽሑፉ አንድ ጥሩ ምሳሌ ያነሳል። የትኛውን ምሳሌ? የሩሲያውን የቅዱስ ፒተርስበርግ ቴዎሎጂካል አካደሚን ይጠቅሳል። የአካደሚው ብቸኛና ዋና ዓላማ የቤተ ክርስቲያኗን ካህናት ማሰልጠን ብቻ እንደሆነ በግልጽ ያስቀምጥ ነበር። የሮማንያው ታሪክ ደግሞ ይበልጥ አስገራሚ ነው። ታውቃለሽ፣ የአሺ በሚባል ከተማ ውስጥ እጩዎች ወደ ሥነ መለኮት ትምህርት ቤቱ ለመግባት አንድ ከባድ ፈተና ማለፍ ነበረባቸው። አዎ፣ የዝማሬ ፈተና። እንዴ! አስቢው፣ ወደ ትምህርት ቤቱ ገብቶ ለመማር ዋናው መስፈርት ጥሩ የዝማሬ ድምፅ መኖር ነው። በጣም ይገርማል። ማለቴ ድምፅ ከሌላ አትገባም። አዎ፣ ምክንያቱም ወደፊት በቅዳሴ ላይ ድምፃቸውን ከፍ አድርገው ማገል ስላለባቸው ነው። ይህ እንግዲህ ትምህርቱ ምን ያህል ለተወሰኑ ለተመረጡ አገልጋዮች ብቻ የተገደበ እንደነበር በግልጽ ያሳየናል። ነገር ግን አሁን በቅርብ 10 ዓመታት ውስጥ ትልቅ ለውጥ እየመጣ ነው። ምን መሰለ፣ በግሪክ በተለይም በአቴንስ እና ተሰሎንኬ ዩኒቨርሲቲዎች ውስጥ የዚህ ትምህርት ክፍል ስም ራሱ ተቀይሯል። ወደ ምን ተቀየረ? ከእረኝነት ሥነ መለኮት ወደ የማህበራዊ ሥነ መለኮት ነው የተቀየረው። ዋው! አዎ፣ ይህ ዝም ብሎ ላዩን የሚደረግ የስም ለውጥ አይደለም። በእንግሊዝኛው ፓራዳይም ሽፍት እንደምንለው እጅግ ጥልቅ የሆነ የአመለካከት እና የተግባር ሽግግር ነው። ማለቴ ሰፋ ወዳለ ይተመጡ ማለት ነው። ልክ ነህ። ይህ አዲሱ አቅጣጫ ሴቶችን እንዲሁም ምንም አይነት የክህነት ማዕረግ የሌላቸውን ተራ ምዕመናን በሙሉ ያካተተ ሰፊ አመለካከትን ያነገበ ነው። የእረኝነት ወይም ሌላውን የመንከባከብ ኃላፊነት የሁሉም ሰው መሆኑን እያወጀ ነው። ታውቂያለሽ፣ ይህን ስትነግርኝ አንድ ዘይቤ ወደ አእምሮ ይመጣ። እስቲ ንገረኝ። ይህ እንኮ ልክ የሕክምና ትምህርት ቤት ለዓመታት የቀዶ ጥገና ሐኪሞችን ብቻ ሲያሰለጥን ቆይቶ በድንገት ግን የህብረተሰቡ ጤና ሊጠበቅ የሚችለው እያንዳንዱ ሰው የመጀመሪያ ደረጃ የሕክምና እርዳታ ሰጪ ማለቴ ፈርስት ሪስፖንደር መሆን ሲችል ነው ወደሚል ሰፊ አስተሳሰብ እንደማደግ ነው። አዎ፣ በጣም ትክክለኛ ዘይቤ ነው። ኃላፊነቱ የጥቂት ነጭ ጋውን የለበሱ ባለሙያዎች ብቻ ሳይሆን አደጋው ሲከሰት በአካባቢው የሚገኝ የማንኛውን ሰው ይሆናል ማለት ነው። ልክ ነሽ። ማንም ሰው መርዳት አለበት። በኦርቶዶክስ ኢታኮ ሥነ መለኮት በራሱ በተግባር የሚገለጽ ነገር እንጂ በአእምሮ ብቻ የሚታሰብ ፍልስፍና አይደለም። ጽሑፉ ላይ ታዋቂው አባት ኤቫግሪየስ የተናገረው አለ። ምን ይላል? በእውነት የምትጸልይ ከሆነ አንተ የሥነ መለኮት ምሁር ነህ። የሥነ መለኮት ምሁር ከሆንክ ደግሞ በእውነት ትጸልያለህ ይላል። አሃ፣ ጸሎትና ተግባር ከቆራኝተዋል ማለት ነው። አዎ፣ ያ ማለት እያንዳንዱ ማህበረሰቡን በፍቅር የሚያገለግል እና ከልቡ የሚጸልይ ምዕመን ምንም አይነት ማዕረግ ባይኖረውም በተግባር የእረኝነትን ሚና የተጫወተ ነው ማለት ነው። ቆይ፣ እዚህ ላይ ግን ትንሽ ግራ የሚጋባ ነገር አለ። አሁን ሁሉም ሰው የመጀመሪያ ደረጃ የእርዳታ ሰጪ ነው ወይም ደግሞ ሁሉም ሰው የራሱ የሆነ የእረኝነት ድርሻ አለው ካል የዚህ ሁሉ መንፈሳዊ ጉዞ የመጨረሻው ግብ ምንድን ነው? ጥሩ ጥያቄ ነው። ምክንያቱም ጽሑፉ ቴዎሲስ ስለሚባል እጅግ በጣም ከባድና ውስብስብ ጽንሰ ሐሳብ ያነሳል።
ይህ ቴዎሲስ ምንድን ነው? ቴዎሲስ ወይም በአማርኛው መለኮታዊነትን መላበስ የሚባለው ሐሳብ የኦርቶዶክስ መንፈሳዊነት የልብ ትርታ ነው። ያው ይሄን ሐሳብ በደንብ ለመረዳት የቅዱስ አትናቴዎስን ታዋቂ አባባል ማንሳት ይጠቅማል። እሱ ሲያብራራ እኛ አምላክ እንድንሆን ክርስቶስ የሰውን ተፈጥሮ ተዋሃደ ይላል። ይህ ማለት የሰው ልጅ ከእግዚአብሔር ጋር ወዳለው የጥብቅ ኅብረት ማደግ እና የባህሪው ማለት የፍቅሩ የቅድስናው እና የርኅራዩ ተከፋፋይ መሆን ማለት ነው። ግን ምን መሰለሽ፣ ይህን ስሰማ አንድ ከባድ ሞገት መፈጠሩ አይቀርም። አምላክ መሆን ወይም መለኮታዊነትን መላበስ ስልል ለብዙዎቻችን ይህ ሐሳብ ትንሽ የትዕቢት ወይም ከልክ ያለፈው አይመስልም። እኔ ማንኝና ነው አምላክም ሆነው። በሌላ በኩል ደግሞ ይህ እኔ ብቻዬን ጸልዬ የምደርስበት ግል መንፈሳዊ ራስ ወዳድነት አያግረገውም። ማለቴ እኔ ራሴን እያሳደግኩ ከሌላው ዓለምና ከማኅበረሰቡ ልቋረጥ እችላለሁ። ይህ እኮ በጣም ወሳኝ ጥያቄ ነው። እናም ብዙ ሰዎች ይህን ጽንሰ ሐሳብ የሚስቱት እዚህ ላይ ነው። በኦርቶዶክስ አስተምህሮ ብቻን መዳን ወይም ከሌሎች ተነጥሎ የሚደረግ ግል መንፈሳዊ ራስ ወዳድነት የሚባል ነገር ፈጽሞ የለም። አብሮ መሆን ነው ግዴታው። አዎ፣ ቴዎሲስ ቀጥታ ምስጢረ ሥላሴን መሠረት ያደረገ ነው። ሥላሴ ማለት ሦስት አካላት ነገር ግን አንድ አምላክ በመሆን እጅግ ፍጹም የሆነ የፍቅር ኅብረት ያላቸው ማለት ነው አይደል? አዎ፣ ልክ ነው። እናም ሩሲያዊው አሳቢ ኒኮላይ ፌዶሮቭ ይህንን በአጭሩ ሲገልጸው የሥላሴ ዶግማ የእኛ ማኅበራዊ ፕሮግራም ነው ይላል። እንዴ! የሥላሴ ዶግማ የእኛ ማኅበራዊ ፕሮግራም ነው ማለቱ አምላክ ራሱ በተፈጥሮ ኅብረትና ፍቅር ከሆነ እኛም ወደ እሱ መመሰል ስናድግ የግድ ወደ ኅብረትና ወደ ማኅበረሰባዊ ትስስር ማደግ አለብን ማለት ነው። ልክ ብለሃል። የሰው ልጅ ወደ ፍጹምነት የሚደርሰው ለሌሎች ራሱን አሳልፎ በመስጠት እና በማኅበረሰባዊ ትስስር ውስጥ ብቻ ነው። ያው ለሌሎች መኖር ማለት ነው። አዎ፣ ቴዎሲስ ማለት የበልጥ ማኅበራዊ መሆን፣ ለሌሎች አዛኝ መሆን እና ራስን ዝቅ ማድረግ ማለት እንጂ መንፈሳዊ ኩራት ተሰምቶ ከሰዎች ተነጥለ መሄድ ማለት አይደለም። ወደ አምላክ በተጠጋህ ቁጥር ወደ ሰዎችም ሕመም ይበልጥ ትጠጋለህ። ይህ እጅግ አስገራሚ ሐሳብ ነው። ታዲያ የፍቅር ኅብረት እና ማኅበራዊ ትስስር ግባችን ከሆነ ይህን በተግባር እንዴት ነው የሚኖሩት? ያው በዕለት ተዕለት ሕይወት ማለት ነው። አዎ፣ ማለቴ ማክሰኞ ጠዋት በሥራ ቦታ ወይም በተጨናነቀ አውቶቡስ ውስጥ ይህን ፍጹም የፍቅር ኅብረት መተግበር ቀላል አይደለም። ጽሑፉ ላይ ወደ ቤተ ክርስቲያን ሥርዓት በተለይም ወደ ቅዳሴ የሚወስደን አንድ ትልቅ ሐሳብ አግኝቻለሁ። ልክ ነህ። ጽሑፉ ቅዳሴን ከዚህ ዓለም ግርግር ሸሽቶ መደበቂያ መንፈሳዊ ዋሻ ብቻ አድርጎ አያቀርበውም። አይደለም፣ በጣም ተጨባጭ ያደርገዋል። አዎ፣ ቅዳሴ እጅግ በጣም ተጨባጭ እና ከዕለት ተዕለት ሕይወታችን ከሥጋዊው ዓለም ጋር የተቆራኘ ነው። ታላቁ የቤተ ክርስቲያን አባት ቅዱስ ዮሐንስ አፈወርቅ ስለ ሁለቱ መሠዊያዎች በስፋት ያስተምራል። ሁለቱ መሠዊያዎች? አዎ፣ አንደኛው መሠዊያ በቤተ ክርስቲያን ውስጥ የሚገኘው ከወርቅና ከከበሩ ድንጋዮች የተሠራው ካህናት ጸሎት የሚያቀርቡበት መሠዊያ ነው። ሁለተኛው ደግሞ የወንድም መሠዊያ ብለው የሚጠራው ነው። የወንድም መሠዊያ። ይህ አገላለጽ በራሱ በጣም ጥልቅ ነው። መሠዊያ ስንል እጅግ የተቀደሰ በክብር የምንቀርበው ስፍራ ማለታችን እኮ ነው። ትክክል። እናም ቅዱስ ዮሐንስ አፈወርቅ የወንድም መሠዊያ ድሆች፣ የተራቡ፣ ቤት የሌላቸው፣ የተገፉና የተቸገሩ ሰዎች ናቸው ይላል። ሰዎቹ ራሳቸው መሠዊያ ናቸው ማለት ነው። አዎ፣ እንደውም በቤተ ክርስቲያን ካለው መሠዊያ ይልቅ ይህኛው መሠዊያ ይበልጥ ክብር ሊሰጠው እንደሚገባም ይሞግታል። ሜትሮፖሊታን ካሊስቶስ ዌር የተባሉት ታዋቂ ጸሐፊ ይህንን ተግባር ከቅዳሴ በኋላ ያለው ቅዳሴ ይሉታል። ከቅዳሴ በኋላ ያለው ቅዳሴ? አዎ፣ በቤተ ክርስቲያን ውስጥ የሚደረገው መንፈሳዊ ቅዳሴና በማህበረሰብ ውስጥ የወደቁትን በማነሳት የሚደረገው ተግባር የአንድ ሳንቲም ሁለት ገጻቶች ናቸው። አንዱ ያለ ሌላኛው የተሟላ ትርጉም አይኖረውም። ታውቂያለሽ፣ ይህን ሐሳብ ሳስበው እግር ኳስ ትዝ አለኝ። እንዴት? እግር ኳስና ቅዳሴ? አዎ፣ ማለቴ የቤተ ክርስቲያን ውስጥ ቅዳሴ ልክ ተጫዋቾች ወደ ሜዳ ከመግባታቸው በፊት በአንድነት ተሰባስበው መመሪያና ጉልበት እንደሚቀበሉበት ስፍራ ነው። ሎከር ሩም ውስጥ እንደሚሰባሰቡት። ልክ ነው። አሰልጣኙ ስልት ይነግራቸዋል፣ እርስ በርስ ይነቃቃሉ።
ነገር ግን ትክክለኛው ጨዋታ እዚያም መለዋወጫ ክፍል ውስጥ አያበቃም። ማንም ቡድን ክፍል ውስጥ ስለተሰበሰበ ብቻ ዋንጫ አይበላም። አዎ፣ ጨዋታው ሜዳ ላይ ነው። ትክክለኛው ጨዋታ ውጭ ሜዳ ላይ ማህበረሰብ ውስጥ የተራበውን በማብላት የወንድምን እግር በማጠብ የሚደረገው ነው። ወደ ሜዳ መግባት ያልከው ሐሳብ እዚህ ጋር ወሳኝ ነው። ይህን ከሰፊው ምስል ጋር ስናገናኘው በቅዳሴው መጨረሻ ላይ ካህኑ በሰላም ሂዱ ሲሉ ይህ ቃል ዝም ብሎ መጸናኛ ወይም ፕሮግራሙ ስላለቀ የምንሰናበትበት ሰላምታ ብቻ አይደለም። ታዲያ ምንድን ነው? ወደ ተግባር የሚላክበት ተልእኮ ነው። አሁን እዚህ የተቀበላችሁትን የፍቅር ጉልበት፣ ብርሃንና ጸጋ ይዛችሁ ሂዱ እና ያንጨለመውን ዓለም ቀይሩ የሚል ጥብቅ ትእዛዝ እና ጥሪ ነው። ዋው! ግን አሁን እዚህ ላይ አንድ ትልቅ ውጥረት ይታየኛል። ምን አይነት ውጥረት? በአንድ በኩል ከዓለም መለየት፣ ጸጥታ መፈለግ እና ወደ ውስጥ ማፍገፍገብ አለ። ለምሳሌ ምንኩስና ሕይወትን ብንወስድ ዓለምን በመተው ላይ የተመሰረተ ነው። በሌላ በኩል ደግሞ በማህበራዊ ፍትህ፣ በጎ አድራጎት እና በሰዎች መሃል መገኘት አለ። ይህን ተቃራኒ የሚመስል ነገር እንዴት ነው የሚያስታርኩት? ይህ በእውነት የኦርቶዶክስ ስነ መለኮት አንዱ ውብ ግን ደግሞ እጅግ ውስብስብ ክፍል ነው። ዲዮናስዮስ ዘአርዮስፋጎስ የተባለው ጥንታዊ ጸሐፊ ይህንን ሲገልጽ ወደ ውስጥ የመሰብሰብ እና ወደ ውጭ የመውጣት አዙሪት ወይም እንቅስቃሴ ይለዋል። ወደ ውስጥ እና ወደ ውጭ። አዎ፣ አንድ ክርስቲያን ወደ ውስጥ አፈግፍጎ በጸሎት በዝምታ እና በጾም እግዚአብሔርን ይፈልጋል። ከዚያም ያንን ያገኘውን ብርሃን ይዞ ወደ ውጭ ወጥቶ ማህበረሰቡን ያገለግላል። ተሳትፎ ለማድረግ ማፈግፍገግ የሚለው መሪህ ነው። ማለቴ ገዳማት እንኳን ከዓለም ሙሉ በሙሉ አልተቆረጡም ማለት ነው። ፈጽሞ አልተቆረጡም ነበር። በጥንት ዘመን የነበሩት የገዳማት ታሪክ ለዚህ ትልቅ ማሳያ ነው። ጽሑፉ ላይ ስለ ባሲሊያዴስ ያነሳል። አዎ፣ ሆስፒታሉን አይደል? ልክ ነህ። ባሲሊያዴስ በታላቁ ባስልዮስ የተቋቋመ ትልቅ የሕክምና እና የእንክብካቤ ማዕከል ነበር። መነኮሳቱ በጸሎት ክፍላቸው ውስጥ ጥልቅ በሆነ ዝምታና ማሰላሰል ውስጥ ከቆዩ በኋላ ቀጥታ ወጥቶ በለምስ የተጠቁ ሕሙማንን ቁስል ያጥቦ ነበር። በጣም የሚገርም ነው። ጸሎታቸውና ሕሙማንን ማከማቸው የተለያየ ተግባር ሳይሆን የአንድ መንፈሳዊ ሕይወት ቀጣይነት ያለው መገለጫ ነበር። ይህ እኮ ልክ እንደ አተነፋፈስ ውደት ነው። እንዴት? ወደ ውስጥ አየር እንደ መሳብ ማለቴ ጸሎትና ማሰላሰል ነው፣ እና ደግሞ ወደ ውጭ አየር እንደማስወጣት፣ ይህም በማህበረሰብ ውስጥ ማገልገልና ፍቅርን ማካፈል ነው። አንዱ ያለ ሌላኛው ሕይወት ሊሆን አይችልም። እኔ መንፈሳዊ ሰው ነኝ ብዬ አየር ወደ ውስጥ ብቻ ስቤ እቆያለሁ ማለት አይቻልም። ትታፈናለህ። አዎ፣ ትክክል። አየር ስትተነፍስ ወደ ውስጥ መሳበህ ወደ ውጭ እንድታስወጣ ኃይል እንደሚሰጥ ሁሉ ጸሎትህም በተግባር እንድትወጣ ያዘጋጅሃል ማለት ነው። እሺ፣ ይህ ሁሉ ንዱህ ሐሳብ፣ ፍልስፍናና የጥንት ታሪክ በጣም ደስ ይላል። ግን በዘመናችን በተጨባጭ ከባድ ፈተናዎችና ጭካኔ በተሞላበት ዓለም ውስጥ ይህን አኗኗር በሕይወታቸው የኖሩ ሰዎች አሉ። አዎ አሉ። ምክንያቱም ወረቀት ላይ የተጻፈውና በኑሮ የሚታየው ሊለያይ ይችላል። ጽሑፉ ላይ ያገኟቸው ሕያው ምስክሮች ግን በእውነት አስገራሚ ናቸው። የፓሪሷን ቅድስት ማርያም ታሪክ ብንመለከት ይህን ሁለተኛውን መሠዊያ እንዴት እንደኖረችው በግልጽ ያሳያል። የእሷ ታሪክ እኮ የእረኝነት ስነ መለኮቱን በተግባር የምናይበት እጅግ ድንቅና ልብ የሚነካ ምሳሌ ነው። እናት ማርያ በተለምዶ ከሚታወቁት በገዳሙም ተዘግተው ከሚጸልዩ መነኮሳት ፈጽሞ የተለየች ነበረች። በጣም የተለየች። በከተማ መሃል በፓሪስ ግርግር ውስጥ የምትኖር አልፎ አልፎ ሲጋራ የምታጭስ። እንደ ቆይ ሲጋራ የምታጭስ መነኩሲት? አዎ፣ ማለቴ ከተለመደው ምስል በጣም የወጣች ነበረች። በካፌዎች ውስጥ ከተለያዩ ምሁራን፣ ስደተኞችና ምስኪኖች ጋር የምትከራከርና የምታወራ መነኩሲት ነበረች። የእሷ ገዳም የፓሪስ ጎዳናዎች ነበሩ። እናም የሁለተኛው የዓለም ጦርነት ሲፈነዳ እና ናዚዎች ፓሪስን ሲቆጣጠሩ እሷ ያደረገችው ነገር ማይታመን ነው። እውነት ነው። አይሁዳውያንን ከማሳደድ ለማዳን የጥምቀት ምስክር ወረቀት በድብቅ እያዘጋጀች ትሰጣቸው ነበር። የቆሻሻ መጣያ ገንዶን ሳይቀር ተጠቅማ ሕፃናትን ከካምፕ አውጥታ ደብቃለች። የእሷ አንድ አባባል ይህንን በጣም ነው የነካኝ። የትኛው አባባሏ? ከሰው ጋር ኅብረት ማድረግ ከእግዚአብሔር ጋር ኅብረትን ማድረግ ሌላኛው ገጽታ ነው ትል ነበረ። ለእሷ አንድን የተራበ ሰው ማብላት ቁርባን ከመቀበል አይተናነስም ነበር። የመጨረሻው መሥዋዕትነቷ ደግሞ ከዚህም በላይ ነው። ንገሪ።
በናዚዎች ተይዛ ጀርመን ወደሚገኘው ራቨንስብሩክ ማጎሪያ ካምፕ ተላከች። በዚያም እጅግ አሰቃቂ በሆነ ሁኔታ ውስጥ ሆና የሌሎቹን እስረኞች ተስፋ ትጠብቅ ነበር። ጽሑፉ እንደሚያስረዳው በመጨረሻም ሌላ ሴት ወደ ጋዝ ክፍል ገብታ እንድትገደል ስትጠራ፣ ዋው! አዎ፣ እናት ማርያ በዚያች ሴት ምትከ ራሷን አሳልፋ ሰጥተች። በሌላው ሰው ውስጥ ክርስቶስን ስላየች የራሷን ሕይወት እስከ መስጠት ደረሰች። ከቅዳሴ በኋላ ያለው ቅዳሴ ማለት ትርጉሙ ይህ ነው። በእውነት እምባ የሚያመጣው ታሪክ ነው። ሌላው ጽሑፉ ላይ የተጠቀሰው ደግሞ ኒኩ ስታይንሃርት የተባለው ሰው ነው። እሱም ቢሆን ይህንኑ ጥልቅ እውነት በሌላ መልኩ የኖረው አዎ፣ ሮማንያዊ ምሁር ነው። ትውልደ አይሁድ ሲሆን በኮሚኒስቶች ዘመን በእስር ቤት ውስጥ ሆኖ ክርስትናንን የተቀበለ ሰው ነው። የስታይንሃርት ታሪክ ደግሞ መንፈሳዊነት በጭካኔ መሃል እንዴት ብርሃን እንደሚሆን ያሳያል። የኮሚኒስት እስር ቤቶች ምን ያህል አሰቃቂ፣ ቀዝቃዛ እና ኢሰጋዊ እንደነበሩ ታሪኩ ይነግረናል። እስረኞች በረሃብ በድብደባና በብርድ ያልቁ ነበር። ነገር ግን እሱ በዚህ ሁኔታ ውስጥ ሆኖ የደስታ ማስታወሻ የሚባል መጽሐፍ ጻፈ። አዎ፣ በእስር ቤት ውስጥ ሆኖ ደስታን መጻፉ ነው የሚገርመው። እንዴት አንድ ሰው በዚያ ሁሉ ስቃይ ውስጥ ደስታ ሊሰማው ይችላል? ይህ ዝም ብሎ እብደት ወይም እውነታውን መካድ አይመስልም። የስታይንሃርት ደስታ የዋህነት ወይም ሕመሙን መካድ አልነበረም። ያ ደስታ ከውስጣዊ መንፈሳዊ ነጻነት የመነጨ ነው። በዚያ በጨለማ ስፍራ ውስጥ እሱ ለሌሎች እስረኞች የብርሃን እና የተስፋ ምንጭ ሆኖ ነበር። ተስፋን ያካፍል ነበር። የራሱን ትንሽ ዳቦ ለሌላው በመካፈል ተስፋ የቆረጡትን በማጽናናት እጅግ ጥልቅ የሆነ የፍቅር ተቃውሞን አሳየ። ደስታው ስርዓቱን ያሸነፈበት የጦር መሳሪያው ነበረ። አድማጮቻችን፣ እዚህ ላይ እንዲረዱልን የምንፈልገው ነገር ቢኖር ይህ ተግባር ከማንኛውም ፖለቲካዊ ወገንተኝነት የጸዳ መሆኑ ነው። ማለቴ የግራ ወይም የቀኝ ፖለቲካ ጉዳይ አይደለም። ልክ ነህ። ምንጩ በግልጽ እንደሚያስቀምጠው የፖለቲካው ርዕዮተ ዓለም ቀኝም ይሁን ግራ፣ ስታይንሃርትና እናት ማርያ ያሳዩት ከፖለቲካ በላይ የሆነውን እጅግ ጥልቅ የሆነ መስዋዕታዊ ፍቅርን ነው። እኛም ይሄን ነው ሪፖርት እያደረግን ያለ ነው። እኔ በእነዚህ ታሪኮች በመገረም የማየው ነገር መንፈሳዊነት ጸጥ ብሎ እጅ አጣምሮ ከማየት የተለየ መሆኑን ነው። እነዚህ ሰዎች በእውነት የፍቅር አመፀኞች ናቸው። አዎ፣ የፍቅር አመፀኞች። ስርዓቱን፣ ጭካኔውን እና ጥላቻውን በፍቅርና በደስታ ያሸነፉ፣ ሕይወታቸውን ራሱ ለሌሎች የሰጡ ናቸው። ይህ እንግዲህ የክህነት ወይም የእረኝነት እንክብካቤ ማለት ምን ማለት እንደሆነ በተግባር ያሳየናል። እረኝነት ማለት በምቾትና በጸጥታ ቦታ መቆየት ሳይሆን በጨለማ ስፍራዎች ውስጥ ገብቶ ሌላውን ማዳን መሆኑን ያስተምረናል። እጅግ አስገራሚ ጉዞ ነው። አድማጮቻችን፣ ዛሬ ያደረግነው የሐሳብ ፍተሻ የኦርቶዶክስ ስነ መለኮት በቤተ መቅደስ ውስጥ ከሚደረገው ጸሎት ተነስቶ ውጭ ወዳለው የወንድም መሠዊያ የሚደረገውን የተግባር ጉዞ በሚገባ እንዳሳየን ተስፋ አደርጋለሁ። የቤተ ክርስቲያኑ ቅዳሴና የጎዳናው ላይ አገልግሎት የአንድ አተነፋፈስ አካሎች ናቸው። የዚህ ሁሉ ማጠቃለያ ለአድማጮቻችን ምን ትርጉም አለው ብለን ከጠየቅን ጉዳቱ የዕለት ተዕለት ሕይወታችንን የሚነካ ነው። ምንም እንኳን ሁላችንም የተለያየ የእውቀት የሙያ እና የሕይወት ደረጃ ላይ ብንሆንም ይህ ጽንሰ ሐሳብ የዕለት ተዕለት ግንኙነቶቻችንን እንድንመረምር ያደርገናል። በተግባር እንዴት? በሥራ ቦታ ለምናገኘው የጽዳት ሠራተኛ የምንሰጠው ሰላምታ፣ በመንገድ ላይ ለሚለምነው ሰው የምናሳየው ርኅራሄ፣ ሌላው ቀርቶ በጣም ተራ የሚመስሉትን የሰዎች መስተጋብሮቻችንን እንደ ከፍተኛ መንፈሳዊ እሴታችን ቀጣይ አካል አድርገን እንድንመለከት ይገፋፋናል። አየር መሳብና ማስወጣት በማንኛውም ጤናማ ሕይወት ውስጥ የሚያስፈልግ ሚዛን ነው። ልክ ነሽ። ወደ ውስጥ ጸሎት፣ ወደ ውጭ ፍቅር። እንግዲህ በዛሬው ስርጭታችን መጨረሻ ላይ እናንተን አድማጮቻችንን በአንድ ጥልቅ ሐሳብ መተው ፈልጋለሁ። ከመግቢያችን ላይ እንደተነጋገርነው መንፈሳዊነትን ከዕለት ተዕለት ሕይወታችን የራቅ አድርገን እናስብ ነበር። አሁን ግን በመንገዳችን ላይ የምናገኘው ማንኛውም የተቸገረ፣ የተገፋ ወይም ደግሞ ዝም ብሎ በማናውቀው ጉዳይ የሚያስቸግረን ሰው በእርግጥ ሁለተኛው መሠዊያ ከሆነ ያኔ እይታችን ይቀየራል። አዎ፣ ዛሬ ከቤታችሁ ወጥታችሁ በመንገድ ስታልፉ የምታገኙትን የመጀመሪያውን የማታውቁትን ሰው የምትመለከቱበትን መንገድ
ይህ ሐሳብ እንዴት ይቀይረዋል? በዚያ ሰው ውስጥ ያለውንስ የፈጣሪ መልክና ቅድስና ለማየት ዝግጁ ነን? አድማጮቻችን፣ የዛሬውን አጓጊ የጥልቅ ዳሰሳ ቆይታችንን አብራችሁን ስላሳለፋችሁ ከልብ እናመሰግናለን። በቀጣይ በሌላ አጓጊ ርዕስ እስከምንገናኝ ድረስ ሰላም ቆዩ። እንግዲህ እስቲ አንድ ጥያቄ ላንሳ። አንድ በበረሃ ዋሻ ውስጥ ተደብቆ በዝምታ የሚጸልይ መነኩሴ እና ከተማ አደባባይ ወጥቶ ለፍትህ የሚጮህ ማኅበራዊ ተሟጋችን ብናወዳድር ለዓለም እውነተኛ ለውጥ በማምጣት ረገድ የቱ የበለጠ አስተዋጽኦ አለው ብለን ብንጠይቅ ምናልባት አብዛኞቻችን ወዲያውን የምንመርጠው ተሟጋቹን ነው። አዎ፣ አብዛኛው ሰው እንደዛ ነው የሚያስበው። ማህበራዊ አክቲቪስቱን ነው የሚመርጠው። ልክ ነው። የዛሬው የጥናታዊ ጽሑፎች ጥልቅ ዳሰሳችን ግን ይህንን የተለመደ አስተሳሰብ እጅግ በሚገርም ሁኔታ ይሞግሰዋል። ማኅበራዊ ፍትሕ እና የዓለም ለውጥ በትክክል የሚጀምሩት በፍጹም ዝምታ ውስጥ ቢሆንስ? እውነት ነው። ይሄ በጣም አነጋጋሪ ሐሳብ ነው። አዎ፣ ዛሬ የምንዳስሰው የተግባርና የእረኝነት ስነ መለኮት በኦርቶዶክስ እይታ ምን ይመስላል የሚለውን ነው። ተልዕኳችን ደግሞ የሰው ልጅ ጥልቅ መንፈሳዊ ሕይወትና ማኅበራዊ አገልግሎት እንዴት ተለያዩ ሳይሆኑ የአንድ ሳንቲም ሁለት ገጽታዎች እንደሆኑ መመርመር ነው። እንግዲህ ይሄ እጅግ ሰፊና መሰረታዊ ጉዳይ ነው። በተለይ መመሰለህ በምዕራቡ ዓለምና በምስራቁ የኦርቶዶክስ ዓለም መካከል ያለውን ልዩነት ስናይ ነገሩ ይበልጥ ግልጽ ይሆንልናል። እሺ አብራርልኝ። ልዩነቱ ምንድን ነው? ማለት በብዙ የምዕራቡና የፕሮቴስታንት ዓለም የተግባር ወይም የእረኝነት ስነ መለኮት ሲባል በቀጥታ ከማህበረሰቡ ጋር የሚደረግን መስተጋበር እና የሁሉንም ሰው ተሳትፎ ነው የሚያመለክተው። ግን ወደ ኦርቶዶክስ ታሪክ ስንመታ ይህ ጽንሰ ሐሳብ ለረጅም ጊዜ ለካህናት ብቻ የተተወ እንደነበር ነው መረጃዎቹ የሚያሳዩት። ዋው! ይሄ አሁን ያነሳሽው ታሪክ አንድ አስገራሚ ነገር ትዝ አስባለኝ። ለምሳሌ በሮማንያ ባሉ አንዳንድ የትምህርት ቤቶች ውስጥ የእረኝነት ስነ መለኮት የሚባለው ትምህርት የሚሰጠው ለወንዶች ብቻ ነው። እውነት? ለምን? አዎ፣ ምክንያቱም ቤተ ክርስቲያን መምራት የሚችሉት ወንዶች ናቸው ተብሎ ስለሚታሰብ ነው። ሴቶች ደግሞ የማኅበራዊ ስነ መለኮት የሚባል ሌላ ዘርፍ እንዲማሩ ይደረጋል። ግን ቆይ እስቲ ይህን እናብራራው። ዘመናዊው ትምህርት ስነ መለኮትን ልክ እንደ ሂሳብ ትምህርት ንጹሕ የንድፈ ሐሳብና ተግባራዊ ብሎ መከፈሉ ምን ያህል ስህተት ነው? በኦርቶዶክስ እይታ ይሄ ትልቁ ስህተት ነው። ምክንያቱም ስነ መለኮትን ንጹሕ እና ተግባራዊ ብሎ መክፈል ፈጽሞ የማይቻል ነገር ነው። ማንኛውም ኦርቶዶክስ ስነ መለኮት በተፈጥሮ የተግባር እና የሕይወት ልምድ ነው። ማለት ከሕይወት የተለየ ስነ መለኮት የለም እያልሽኝ ነው? በትክክል። ስነ መለኮት ከሕይወት ተነጥሎ በላቦራቶሪ ውስጥ ተጠንቶ የሚወጣ ንድፈ ሐሳብ አይደለም። ከማህበረሰብ ተሳትፎና ከጸሎት የጸዳ ስነ መለኮት ሊኖር አይችልም። ቆይ ግን እዚህ ላይ አንዴ ላቋርጥሽና አንድ ሞጋች ጥያቄ ላንሳ። ነገሩ በጣም የሚስበው እዚህ ላይ ነው። አንድ ሰው ለምንድን ነው የጥንት ጽሑፎችን መመርመር ብቻውን በቂ ማይሆንለት? እሺ፣ ማለት ማህበረሰብ ውስጥ ሳይገባ የጸሎት ልምምድ ሳይኖረው ዝም ብሎ ትልቅ መጻሕፍትን በማንበብ ብቻ በንድፈ ሐሳብ ደረጃ ታላቅ አሳቢ መሆን አይችልም ወይ? አይ መጽሐፍትን መመርመር መጥፎ ሆኖ አይደለም። ግን እዚህ ላይ አስገራሚው ነገር የእውቀቱ ምንጭ ምንድን ነው የሚለው ነው። የጳንጦስ ኢቫግሬስ የተባለ የጥንት አባት የተናገረው ታዋቂ አባባል አለ። እሺ ምን ይላል? እውነተኛ የስነ መለኮት ሰው ከሆንክ በእውነት ትጸልያለህ፣ በእውነት የምትጸልይ ከሆነ ደግሞ የስነ መለኮት ሰው ነህ ይላል። ዋው! ይሄ በጣም ጥልቅ ነው። ማለት አንድ ሰው 1000 መጽሐፍ ቢያነብም ከፈጣሪ ጋር የቀጥታ የጸሎት ሕይወት ከሌለው ምሁር ሊሆን ይችላል እንጂ የስነ መለኮት ሰው አይባልም። ዘመናዊ ትምህርት ቤቶች ብዙውን ጊዜ ትኩረት የሚያደርጉት በጽሑፍ በሰፈረው እምነት ላይ ነው። ይሄ በላቲን ዴፖዚቱም ፊዴይ የሚባለው ማለት ነው። ገባኝ። እንግዲህ ይህንን ሐሳብ በሚገባ ለመረዳት እስቲ አንድ የራሴን ምሳሌ ልጠቀም። እሺ ቀጥል። የጸሎት ልምምድ ሳይኖረው በጽሑፍ ብቻ ማጥናት ማለት ስለ ዋና የተጻፉ መጻሕፍቱን ሁሉ አንብቦ ቴክኒኩን ሁሉ አጥንቶ
ግን በሕይወቱ አንድም ቀን ውሃ ውስጥ ገብቶ ከማያውቅ ሰው ጋር ይመሳሰላል ማለት ነው። መረጃው አለው፣ ልምምዱ ግን የለውም። ልክ ነህ። በጣም ገላጭ ምሳሌ ነው። ያንን የጽሑፍ ክምችት ያፈራው ራሱ የጸሎትና የቅዳሴ ልምምድ እኮ ነው። ስለዚህ ልምምዱን ትቶ ጽሑፉን ብቻ ማጥናት ፍሬውን ከየት እንደመጣ ሳያውቁ መመገብ ማለት ነው። መጽሐፍቱ የተጻፉት ከሕይወት ልምምድ በመነሳት ነው። ይሄ እይታ ነገሩን ወደ ሌላ ጥልቀት ይወስደዋል። ስነ መለኮት ማለት ሙሉ ሕይወት ነው ማለት ነው። ታዲያ የዚህ ጉዞ የዚህ ተግባራዊ ስነ መለኮት የመጨረሻ ግቡ ምንድን ነው? እዚህ ላይ ነው እንግዲህ ቴዎሲስ የሚባለው ጥልቅ ጽንሰ ሐሳብ የሚመጣው። ቴዎሲስ ማለት ምን ማለት ነው? በአጭሩ ከእግዚአብሔር ጋር መዋሃድ ወይም መለኮትነትን መካፈል ማለት ነው። የቅዱስ አትናቴዎስ ታዋቂ ጥቅስ አለ። የእግዚአብሔር ልጅ ሰው የሆነው እኛ አምላክ እንድንሆን ነው ይላል። ቆይ ይሄማ ለብዙ ሰው ሲሰማው ድንጋቴ ሊፈጥር ይችላል። የሰው ልጅ እንዴት አምላክ ሊሆን ይችላል? ናው ይሄ በጥንቃቄ መታየት አለበት። ቴዎሲስ ማለት የሰው ልጅ ፈጣሪ ይሆናል ማለት አይደለም፣ በፍጹም። ይልቁንም የእግዚአብሔርን ባህሪ ቅድስናንና ፍቅርን እንዲካፈል ነው የተተራው ማለት ነው። ባህሪውን መካፈል ማለት ነው። በትክክል። ይሄ እንግዲህ በአንድ ጊዜ ተደርሶበት የሚያበቃ ግብ ሳይሆን ዘላለማዊና ተለዋዋጭ የሆነ የትግል ጉዞ ነው። ታዲያ ቴዎሲስ ማለት ዩኒቨርሲቲ ተመርቆ ዲግሪ እንደመቀበል እና ግድግዳ ላይ እንደመስቀል ሳይሆን ዘላቂ የሆነን ጤንነት ለመጠበቅ ሁሌ ስፖርት እንደመስራት ወይም ደግሞ ውብ የአትክልት ስፍራን ዘወትር አረም እያረሙ ከመንከባከብ ጋር ይመሳሰላል ማለት ነው። አዎ፣ በትክክል። ይሄን የአትክልት ስፍራ ምሳሌ ከሰፋው ምስል ጋር ስናገናኘው ደግሞ ሌላ አስገራሚ ነጥብ እናገኘዋለን። አትክልትን መንከባከብ ሲባል የራስን ዛፍ ብቻ ውሃ ማጠጣት አይደለም፣ በዙሪያው ያሉትን ማየት ነው። ማለት ማህበራዊ ገጽታ አለው ያልሽ ነው? አዎ፣ ኒኮላይ ፌዶሮቭ እንዳለው የሥላሴ አስተምህሮ የሰው ልጆች ማህበራዊ ፕሮግራም ነው። እግዚአብሔር በአንድነት እና በፍቅር የሚኖር ሶስትነት ከሆነ የሰው ልጅም ቴዎሲስ ላይ የሚደርሰው በዚህ የፍቅር ህብረት ውስጥ ሲኖር ብቻ ነው። ፍቅር ደግሞ ወደ ማህበረሰብ ካልወጣ ትርጉም የለውም። ዋው! የሥላሴን አስተምህሮ እንደ ማህበራዊ ፕሮግራም ማየት በጣም አዲስ ምልከታ ነው። ታዲያ የዚህ ፍቅር ማህበረሰብ መገለጫው የት ነው? እዚህ ላይ ወደ ቤተ ክርስቲያን አምልኮ ወይም ወደ ቅዳሴው እንመጣለን። ቅዱስ ዮሐንስ አፈወርቅ ያቀረበው የሁለቱ መሠዊያዎች ጽንሰ ሐሳብ አለ። ሁለቱ መሠዊያዎች? አዎ። አንደኛው በቤተ ክርስቲያኑ ውስጥ ያለው መሠዊያ ነው። ሁለተኛውና ዋነኛው ደግሞ የወንድም መሠዊያ ብሎ የሚጠራው ነው። የወንድም መሠዊያ ሲል ምን ማለት ነው? ድሆች ነው? በትክክል ድሆችን፣ የተገለሉትን እና የተጎዱትን ነው። ካሊስቶስ ዌር እና አዮን ብሪያ ይህንን ከቅዳሴ በኋላ ያለው ቅዳሴ ይሉታል። ማለት በቤተ ክርስቲያን ውስጥ የሚደረገው አምልኮ ወደ ማህበረሰቡ ዘልቆ መግባት አለበት። ታዲያ የዚህ ሁሉ ትርጉም ምንድን ነው ብዬ ልጠይቅሽ። አብዛኛው በዘመናችን ያለ ክርስቲያን እኮ እሁድ ጧት ሄዶ ማስቀደስን እንደ ግዴታ ነው ያየው። ጧት ስለ ፍቅር ሲዘምር የነበረ ሰው ልክ ከግቢው ሲወጣ የወደቀውን ለማኝ ዘሎት ሄዳል። በጣም የሚያሳዝን እውነት ነው። ታዲያ ይህ አሁን ያልሽው የመጀመሪያው መሠዊያ ላይ ያደረገው ነገር ምን ትርጉም አለው? ክርስቶስ ራሱ ማዕዱን ከባረከ በኋላ የደቀ መዛሙርቱን እግር ማጠቡ ይህን ስም ብቻውን የቤተ ክርስቲያን ተሳትፎ አይሞግተው? ሙሉ በሙሉ ይሞግተዋል። አሌክሳንደር ሺመማን ይህን ሲያብራራ ቅዳሴ ማለት ከእውነታ ማምለጫ አይደለም ይላል። ብዙ ሰው ሃይማኖትን ከችግር መሸሸጊያ ያደርገዋል፣ ግን ቅዳሴ የአራተኛ ልኬት ጉዞ ነው ይላል እሱ። ቆይ ይሄ የአራተኛ ልኬት ወይም ፎርስ ዳይሜንሽን የሚለው ሐሳብ ትንሽ ከበድ ይላል። እንዴት ነው የሚሰራው? አየህ፣ እኛ ዓለምን የምናየው በሶስት ልኬት ነው። ድህነትን፣ ጦርነትን እናያለን። ቅዳሴ ግን አዲስ መነጽር ይሰጠናል። ልክ 3D መነጽር ስታደርግ የተለየ ምስል እንደምታይ ሁሉ በቅዳሴው ስናልፍ ዓለምን በእግዚአብሔር ዓይን ማየትን እንለማመዳለን። ማለት ያንን ለማኝ ስናይ ዝም ብሎ ለማኝ ሳይሆን ክቡር ፍጡር መሆኑን እንረዳለን ማለት ነው። በትክክል ያንን የተለየ እይታ ይዘው ወደ ዓለም ስትመለስ ማህበራዊ ተግባርህ ጥልቅ ይሆናል ማለት ነው። ይሄ ቤተ ክርስቲያንን ከማምለጫነት ወደ ማሰልጠኛ ካምፕነት ነው የሚቀይራት። ግን ይሄ ወደ መጀመሪያው የመግቢያ ሐሳቤ ይመልሰኛል፣ ወደ መነኩሴውና ተሟጋቹ። አዎ ልክ ነው። ማቴዎስ ወንጌል ላይ ወደ እልፍኝህ ግባ፣ በስውር ጸልይ ይላል።
ይሄ ሄሲካዝም ወይንም የዝምታ ጸሎት ይባላል። ታዲያ የቅዳሴው ግብ የሰውን እግር ማጠብ ከሆነ በበረሃ የተደበቀ መነኩሴ የማንን እግር ያጠባል? ይሄ ከማህበራዊ ተሳትፎ ጋር አይጋጭም? ውጫዊውን ብቻ ካየነው አዎ ይጋጫል። ግን አባ ፓይሲዮስ ይህን ሲያብራሩ መነኮሳትን ቤተ ክርስቲያኗ ለዓለም የምትጠቀምባቸው የሬዲዮ ኦፕሬተሮችና ልዩ ኮማንዶዎች ይሏቸዋል። የሬዲዮ ኦፕሬተሮች፣ ይሄ በጣም ገላጭ ነው። አዎ፣ ማለት ከዓለም የሚለዩት ዓለምን ጠልተው ሳይሆን መንፈሳዊ ውጊያ ለማድረግ እና ከእግዚአብሔር ጋር ያለውን የመገናኛ ሞገድ ክፍት አድርጎ ለማቆየት ነው። ይሄ ግራ መጋባቴን ፈታው። በበረሃ መደበቅ እንዴት ማህበረሰብን ሊረዳ ይችላል የሚለው ልክ በራዲዮ ሞገድ ውስጥ ለሚገኙ ኮምፒውተሮች ከባድ ዳታዎችን እንደሚያቀናብር እጅግ ርቆ እንደሚገኝ ሪሞት ሰርቨር ነው ማለት እንችላለን። አዎ፣ ይሄ የሪሞት ሰርቨር ምሳሌ በጣም ድንቅ ነው። ሰርቨሩ ረቆ ቢቀመጥም ኔትወርኩን የሚያንቀሳቅሰው እሱ ነው። ሰርቨሩ ከተቋረጠ አክቲቪስቶቹ ኃይል ያጣሉ። መነኮሳቱ ያ ሰርቨር ናቸው መንፈሳዊውን ሸክም ያቀናብሩ። ገባኝ። የውስጥ ሕይወት ለማህበራዊ ተግባር የኃይል ማመንጫ ነው ማለት ነው። በትክክል ይህን ዳዮኒሲየስ ወዳቀረበው ጂኦሜትሪያዊ የድርጊት ሞዴል ያሸጋገረናል። እሺ፣ እሱ ደግሞ ምንድን ነው? የቅርጽ ጉዳይ ነው። አዎ፣ ባለ 3 ደረጃ ሞዴል አለው። አንደኛው ወደ ውስጥ የሚል ክባዊ እንቅስቃሴ ነው። ሁለተኛው ወደ ላይ የሚል ጠመዝመዛ እንቅስቃሴ ነው። ሶስተኛው ደግሞ ወደ ውጭ የሚል ቀጥተኛ እንቅስቃሴ ነው። ታዲያ ለምን ክቡንና ጠመዝማዛውን መረጠ? ማለት ክባዊው የሚያሳየው አእምሮ ተሰብስቦ ወደ ልቡ የሚመለስበትን የውስጥ ዝምታ ነው። ጠመዝመዛው ደግሞ ወደ እግዚአብሔር ማደግ ወይም ቲዮስስን ያሳያል። ለምን ቀጥ ያለ መስመር አልሆነም? ምክንያቱም መንፈሳዊ እድገት ሁሌም ቀጥ ብሎ አይወጣም። ትወድቃለህ፣ ትነሳለህ፣ ግን ከበፊቱ ከፍ ባለ ደረጃ ላይ ትሆናለህ። እና ቀጥተኛውስ? ቀጥተኛው ያንን ጉልበት ይዘህ ወደ ማህበረሰቡ የምትወጣበት እርምጃ ነው። ቅዱስ ሴራፊም እንዳለው ሰላማዊ መንፈስን ገንዘብ አድርግ፣ ባንተ ዙሪያ ያሉ በሺዎች የሚቆጠሩት ይድናሉ ይላል። ቆይ ግን እዚህ ላይ አንድ ጠንካራ የተቃውሞ ጥያቄ ላንሳብሽ። እሺ፣ ጠይቅ። በዚህ ሞዴል መሰረት አንድ ሰው ወደ ውስጥ የማያይና የሰላም ሂደቱን ማለትም ክቡሩን እና ጠመዝመዛውን ዘሎ በቀጥታ ወደ ውጭ ወጥቶ ማህበራዊ ተሟጋች መሆን አይችልም። የውስጥ ሰላም የሌለው ማህበራዊ እርዳታ፣ ለምሳሌ ድሆችን መመገብ በእውነት ባዶ ነው እንላለን። ይሄ እጅግ ወሳኝ ጥያቄ ነው። ባዶ ነው አንልም። እርዳታው ለተከባዩ ፉይታን ይሰጣል። ግን ለሰጪው ያለውን ዘላቂነት ስናይ አጠያቂ ነው። ለምን? የውስጥ ሰላም የሌለው ተሟጋችነት ብዙ ጊዜ ወደ ከፍተኛ ብስጭት ወይም በርናውት ነው የሚያመራው። የሰዎችን ክፋት ስታይ በውስጥህ የምታስተናግድበት ጸጋ ከሌለ አንተ ራስህ ትጎዳለህ። የምንሰጠው ከራሳችን ባዶ ማስሮ ስለሚሆን ቶሎ ተስፋ እንቆርጣለን። አዎ፣ አሁን ፍንቱ ብሎ ታየኝ። አንድ ሰው ባዶ ኩባያ ይዞ የሌላውን ጥም ማርካት አይችልም። ማሰሮው መጀመሪያ መሞላት አለበት። በትክክል። ማህበራዊ እርምጃና የውስጥ መንፈሳዊነት በፍጹም የማይነጣጠሉ ነገሮች